አይ ቲንክ ከበቂ በላይ መልስ አጥጋቢና ከበቂ በላይ መልስ ተመልሷል ብዬ አምናለሁ። እኔ ፐርሰናሊ የወንድሞቼን አስተያየትም በኋላ እንትን እናደርጋለን። ጃቢርም እናመሰግናለን በጨዋነት በደንብ ስለተወያየ እናመሰግናለን። እና በእኛ በኩል we don't have to agree on everything ግን ሃይማኖታችንን የሚገልጽልን ነገር በመምራችን በኩል ተላልፏል። እምነታችን እንደዚህ ነው። ከዚህ ምን ጨምረው ምን ቀንሰው የለንም። ልክ ነህ። አይ መልሱ እንደ መልስ ተቀብየዋለሁ። እንትና እቺ ሱሳ የምትባለው ልጅ አወርዳትና ሀዊ የምትባል ልጅ አለች። እሷን አስገባት ጥያቄ የምትቀበሉ ከሆነ ፕላስ ደግሞ በዚህ አጋጣሚ በስላሴ ዙሪያ ከኔ ጋር ዲቤት የሚገባ ሰው ካለ ብታገናኘኝ ደስ ይለኛል። በመረጃ ማለት ነው። ገጥማለሁኝ ከፈለክ ነገ ወይ ከነጎዲያ አሁንም ያው ከመመር ጋር ዲስከስ ስላደረጋችሁ ዝም ብዬ ነው። ከፈለክ ነገ ወይ ከነጎዲያ ነው ይችላል። በቃሽ እንትን እንበልና በውስጥ እንጻጻፍና ዲቤት ማድረግ እንችላለን። ሁላችሁም ለነበረን ጊዜ በጣም ነው ማመሰግነው። አላህ ያክብርልኝ፣ አላህ ይስጥልኝ። መምህርን አብሶ በጣም ነው ማመሰግኑት። እርጋታውት ምናምን ለማስረዳት የሄዱበትን ርቀት ሳላደንቅ አላልፍም። በጣም ነው ማመሰግነው። ሰላም ሆኑ። መምህር ፍቃዱት የሚሆን ከሆነ ያሉትን እስልምና ላይ የትኛውንም አይነት ጥያቄ አይው እኔና እርሱ ባወራንበት ቶን ባወራንበት መንፈስ እቤቴ ቢመጡ ላስተናግዱት ይችላል። እኔ ኃላፊነቱን ወስጄ ማለት ነው። እንደዛ ማድረግ እንችላለን። አመሰግናለሁ። ጃ ይጥርታ ወያጋቱ እኛ ጋር ያሉ ልጆች ጥያቄያችንን ኮሌክት አድርጎ የሚጠይቅልን አንድ ሰው አሳይን እናርግና እስልምና ላይ ጥያቄ መጠየቅ ይቻላል? ይቻላል። በቃ ሚኪ ቤት ወይ ዮሐድን እናቀርበዋለን ወይንም ነዋይ ጥያቄ ስትጠይቁ ደግሞ እናንተ በእኛ ቤት ነው የምትመጡት። አጋቱኒ ሚኪ ያው ስለምትግባቡ ሚኪ ነው የሚያወያየው ብዬ ነው። እኔ ሚኪ ልክ ኃላፊነቱን እንደወሰደ እኔ ኃላፊነቱ ወስጄ በስነ ስርዓት የሚጠይቅ ሰው ካለ እኔ መምህር መርጬ ይመልሳል ብዬ የማስበው ከዛ በቃ የፈለኩበት ቦታ ወስጄ ጥያቄው እንዲመለስ አደርጋለሁ። ይቻላል፣ ምንም ችግር የለም። እኛ ዛሬ እንደዚሁ በጨዋነት የማውራቱን ልምድም ለማስጀመር ሁለተኛም ደግሞ መምህራችንን በጣም ሪስፔክት ስለምናደርግ መጥፎ ባህሪ ላለማሳየት ነው። አንተም ይገባሃል። ያው በዚህ ቤትም ብዙ ጊዜ እንደዚህ አይነትም እንትን የምናረግበት ቤትም አይደለም። ኤኒዌይስ ግን ቢኒም አለ እዚህ ከእስልምና ላይ በጣም የምንወደው ወንድማችን። እኛ አሁን ስለ ቁርአኑ ብዙ ስለማናቅ እሱ ደግሞ ስለ ቁርአኑ ስለ እስልምና አስተምሮ በደንብ ያውቃል። ሌላ ቀን እንትን ብለን መተን ልንወያይ እንችላለን የሚል ሐሳብ አለ። አንተ ችግር የለውም። ሚኪዬ በነገራችን ላይ መምህርን አሳልፈ የሰጠኝ ስለተተማመንክብኝ ነው፣ ስለምታውቀኝ ነው። አንተም የምትተማመንበት በስነ ስርዓት እንዲህ መምህርን በመምህር ደረጃ አክብሮ እኔ ባወራውበት ቶን የሚያወራ ሰው ካለ በጣም ደስተኛ ነኝ። ችግር የለውም። ገባህ? ግን ጥያቄ ሲኖር ላይ እኔ አሁን ክርስትና ላይ ጥያቄ ኖሮኛል ላይ መጥቼ ጠየቅኩኝ። እናንተም ደግሞ እስልምና ላይ ጥያቄ ሲኖራችሁ መጣችሁ መጠየቅ ትችላላችሁ። በጣም ነው ደስ የሚለኝ። ችግር የለም። ምናልባት መቼ እንምጣ? ከይቅርታ ግጃይ መቼ እንምጣ? መቼ መምጣት ትፈልጋለህ? ችግር የለም። እኔ በውስጥ አሁን ፋሎ አድርጌ ያለው ዛሬ መጠየቅ ትፈልጋለህ? አዳም ዛሬ ጥያቄ መጠየቅ ትፈልጋለህ? አዎ፣ በተለይ ደሊማውን የምትመልሱልኝ ከሆነ ችግር ምን ታደርጋለህ መሰለህ? ምናልባት ከ2 ሰዓት በኋላ ጻፍልኝ። እኔ ላይፍ ሼር አደርግልህና ጥያቄን የሚመልስ ሰው አገናኝሃለሁ። የፈለከውን ጥያቄ። እሺ፣ አሪፍ። ግን እንደው በጨዋነት እንዲመልስ እዚህ ቤትም አንድ በጣም አሪፍ ነው የምትለውን ሰው አምጥተህ እንደሱ አልችልም። አሪፍ ነበር። እንደሱ ቃል አልገባልህም። ምክንያቱም እኔ እንጃው መምህርን ኮሜንት ተዘግቶ አይደለም እንዴ መሰለህ። አሁን እኔ መምህርን እኔ ቤት መጥቶ ይጠይቁ ብል እኔ እንደዚህ ራሱ አልጠይቅም። ምክንያቱም መምህር እንደ መምህርነት ክብር ያስፈልገዋል። እኔ ቤቴን ከፍታለሁ፣ መምህር ይዘጋጃል፣ ጥያቄ ትጠይቃላችሁ። አሁን ዛሬ እኔ ስላሴ ላይ ጠየቅኩ አይደለ? እናንተ ደግሞ የሆነ ቀን ርዕስ ይዛችሁ እዚህ ላይ አንድ ሰው እኔ አሁን አንድ ሆኜ ነው የገባሁት ከመምህር ጋር ወራው። እናንተም አንድ ሰው ትመርጡና እዚህ ላይ ጥያቄ አለኝ ብሎ እዛ ላይ ጥያቄ ይሄው በቃ እንደዚህ ነው። አሁን ወላሂ ነው የምልህ ማለት ነው፣ ለማሳነስ አይደለም። መምህር እነሱ የሚያምኑበትን
በቃ መልስ ነው ብሎ ያሰቡትን ነገር መልሷል። ግን ለእኔ ግን ምንም አልተመለሰልኝም ለእኔ ማለት ነው። ስለዚህ እኔ አልተመለሰልኝም ብዬ መጨቃጨቅ አልፈልግም። በቃ መልሱን እንደ መልስነት ተቀብዬ እወጣለሁ። መጨቃጨቅ አያስፈልግም። ያ ባይዘው ማለት ነው። እኛ አንድ ፋክት የምንናገረው ነገር በተለይ በሃይማኖት ንጽጽር ላይ ማንም ሰው መልስ ተመለሰልኝ ብሎ እንዲወጣልን አንፈልግም። አሁን እኔ በተመለሰልኝ ራሱ ተመለሰልኝ ብዬ አልወጣም። ለምን ትክክል በአደባባይ ሰው እየሰማኝ ግን ምንድነው የእግዚአብሔር ቃል ወይም የፈጣሪ ቃል በውስጥ ገብቶ ለራስህ ደግሞ ውስጥህ ጥያቄ ይፈጥራልና ያን ጥያቄ እንዲፈጠር ማድረግ ነው ዋነኛ ፐርፐዛችን የውይይቱ እንጂ ዛሬ ተማምናችሁ አንተኛ ጋር ኦርቶዶክስ ገብተህ እንድትፈርም አይደለም። ትክክል። እኔም እሱን ነው ያልኩት። ጥያቄ ተፈጥሮ ከመምህር ጋር ጭቅጭቅ ውስጥ ሙግት ውስጥ አልገቡም። በቃ መልስ ነው ብለህ መልስ ተቀበላለህ። ቤት ታሰላስለዋለህ። እውነት ከተነገረህ ባይዘው እውነት ውስጥ አንዴ ከገባና ያ እውነት ውስጥህ ማደር ከጀመረ ከህሊና ጋር ሁሉ ጊዜ የተጣላህ ነው የምትኖረውና የምትተሳሰበው ነገር ነው። ኢቭን እኮ ፈጣሪ እኮ አንተ ሰውን እኮ ኦርቶዶክስ እንድታደርግ አይደለም። አንተ ጥሪን ታቀርባለህ፣ ያ ሰው ከፈጣሪው ጋር ነው የሚጨርሰው። እኛም በእስልምና ስለ እስልምና እነግርሃለሁ፣ ሌላውን ከፈጣሪ ጋር ነው የሚጨርሰው። አንተን ሰምተሃል፣ ትተሳሰባለህ። ያ ነው ያልኩህ። አሁንም እኔ ያልኩህ ምን መሰለክማ መምህር መልስ ነው ብለው ያሰቡትን ነገር መልሷል። እናንተ እንደውም እንደ መምህር አውራለን ስትሉኝ እኔ እንደዚህ አይነት ችግር የለብኝም። በቃ እሳቸው መልስ ነው ብለው ያሰቡትን ነገር መልሷል። እኔ አልተጨቃጨቁም፣ መጨቃጨቅም አልፈልግም። ልክ እኔ ባወራሁበት ሆን መምህርን አክብሮ የሚያናገር አንተ የምትተማመንበት ሰው ካለ አምጣና እኔ ልክ አንተ ኃላፊነቱን ወስደህ እንዳስተናገርከው እኔ ኃላፊነቱን ወስጄ አስተናግዳለሁ ነው ያልኩት። እና አዳም ደግሞ ከ2 ሰዓት በኋላ ጻፍልኝ፣ ላይቭ ሼር አደርግልሃለሁ፣ መተህ የፈለግከውን ጥያቄ መጠየቅ ትችላለህ፣ መረጃ እስካለክ ድረስ ማለት ነው። ያንን ነው ያልኩት ማለት ጃ ሳይወጣ ለሌሎቹ እድል ስጣቸውና ጃ እየሰማ ያውሩ። ሌሎቹ ሳይወጣ እሺ ሰማለሁ፣ ያውሩ። ሚኪ ስጣቸው እድል ለሌሎቹ። እሺ ቢኒ ማለት የምትፈልገው ነገር አለ? ተከታትለሃል የዛሬውን ውይይት? አዎ ከተወሰነ በኋላ ብያለሁ፣ መጥቼ እየሰማሁ ነበርና ጥሩ ውይይት ነው። በእርግጥ ጃ የጥያቄው ብዙ ጊዜ ተመልሶለታል። አይደኑ ምን እንደሚፈልግ አላወኩም። ባለፈውም ኢብኑ ሐኪም ጋር ሲወያዩ ነበር በዚህ ጉዳይ ላይ። ምናልባት እንግዲህ በቂ የሆነ መልስ አላገኘውም ብሎ እያስቡ ከሆነ አላውቅም፣ ግን የጠየቀውን ጥያቄ በጠቅላላ ሲመለስለት ነበር። ቅድም ምናልባት ኮመንት ለመስጠት ምንድነው ማርያም የወለደችው ፈጣሪ አለ ያልወለደችው ፈጣሪ አለ የሚለው ሐሳብ አይ ቲንክ መለኮትነትን ራሱ ያስገኘች የወለደች እንደዛ ብሎ ነው መሰለኝ የሚያስበው። መለኮት ከቅድስት ድንግል ማርያም በፊት የነበረ ነው፣ ቃልም ከዛ በፊት የነበረ ነው። ቃልነትን አላስገኘችውም፣ በስጋ ነው ከሱ የተወለደው። ይሄን በደንብ አብራርቶ በቀደም መልሰውለት ነበርና እንግዲህ መለኮትነት ወይ አምላክነት ራሱ አምላክነት መለኮት ከቅድስት ድንግል ማርያም የተገኘ የተወለደ አይደለም። እሷ ከመፈጠሯ በፊት የነበረ ዘላለማዊ ነው መለኮትና መለኮትነት የሚወለድም አይደለም። መለኮት ግን ቃል ግን ከሷ ስጋ ይዞ ተወልዷል ማለት ነው፣ በስጋ ነው የወለደችው። ስለዚህ ይሄን ይዞ አይ ዶንት ኖ ምን ለማለት እንደፈለገ አልገባኝም። መምህር መልሰውለታል። በእርግጥ ያልተመለሰለት ጥያቄ ይሄ ቢል ጥሩ ነበር። ያልተመለሰልኝ ጥያቄ በደፈናው እንደዚህ ምናምን ብሎ ቢጠይቅ መልካም ነበርና መልሰውልኛል። ግን እንደዚህ ብሎ ማለት ጥሩ ነው ብዬ አላስብም። ምናልባት መምህር ጊዜ ከሌላቸው ሌላ ጊዜም ቢሆን እንደዚህ አይነት ጥያቄ ያሉኝ ይመልሱልኛል ነው እንጂ የሚባለው ምንም አልተመለሰልኝ ምናምን ካለ ሁሉ ቦታ ሄዶ እንደዛ ነው የሚለው። ለምን እንደሚጠይቅ አይገባኝም። ካልተመለሰለት ለምን እንደሚጠይቅ አላውቅም። ደግሞ ያልተመለሰለትን ነገር ግልጽ አድርጎ ማስቀመጥ መቻል አለበት። ቬግ አድርጎ ማስቀመጡ እኔ ተንኮል ያለበት ይመስለኛል። ምናልባት ለሪከርድም ከሆነ የፈለከው ምናልባት እንደፈለክ ማድረግ ትችላለህ። ግን ያልተመለሱላ ጥያቄዎችን በግልጽ አስቀምጣቸውና እንዲመለሱ ቢደረግ መልካም ነው ብዬ አስባለሁ። ከዛ በተረፈ እንግዲህ ከመምህር በላይ እኔ ምንም የምናገረው ነገር የለም። ኢብኑ ሐኪም ሀሳብ የሚሰጠው ቅድም ለማስገባት ፈልጌ ስላላገኟቸው ነው። ቢኒዬ ቴንኪው ላስታውያም ያለው ሀሳብ ላይ እኔ መለኮት ድንግል ማርያም ማህፀን ውስጥ ተጀምሯል የሚል ጥያቄ ነው ያልጠየቅኩ። ምናልባት ሀሳቤን ስተከው እንዳይሆን እኔ እንደሱ አይነት ጥያቄ አልጠየቅኩም። የወለደችው ፈጣሪ አለ ያልወለደችው ፈጣሪ አለ በስጋ አዎ ማለት ከመምህር በረከት ጋር
መምህር በረከትም ሲያወሩ ይሄ ነገር አንደርስታንድ ያደርገዋል ከሚል ሐሳቤ ነው ያወሩትና ያው እኔ እንጂ መለኮት ድንግል ማርያም ማህፀን ውስጥ ተጀምሯል የሚል ጥያቄ እኔ ማለት አውቀዋለሁ። ክላሪፊኬሽኑ ግን ስላነሳው በጣም ወሳኝ ነው። ምክንያቱም ከታች የሚሰማው ሰው በዛ አይነት ሐሳቤ ይዞ እንዳይሄድ ቢኒ በጣም አሪፍ ፖይንት ነው ያነሳው። ሁለተኛው የተባለው ነገር ደግሞ ያው ጃ ጥያቄ አልተመለሰልኝም ማለት አይ ቲንክ መብቱ ነው የትም ቦታ። ምክንያቱም ተመልሶልኛልም ሊል የሚችልበት እድል በጣም ጠባብ ነው። ተመልሶልኛል ካለማ ያው እዚሁ በቃ መቼ ተጠመቃለህ ልንለው ነውና እያደር ግን ከተመለሰለት ነው፣ ካልተመለሰለትም ነው። ያው መጨረሻ ላይ ውጤቱ ያው ሁሉም ሰው ለራሱ ነው ውጤቱን የሚቀበለው በፈጣሪ ፊት ቆሞ ከሚለው አንፃር አንዳንዴ የምትለው ነገር አለ። እንደዛ ከሆነ ጥያቄ መጠየቁ እኔ አግባብ ነው ብዬ አላስብም። ያልተመለሱ ጥያቄዎች ክሊር ተደርጎ መቀመጥ መቻል አለባቸው። አሁን ዝም ብሎ እሱም ትክክል ሐሳብ ነው ቢኒዬ። በጃ አይዶ ነው ሙግት እንዳንገባ ብዬ ነው እንጂ እኔ እንደዛ ብንቀጥል በጣም ስሜቴ ነበር። ግን ወደ ሙግት እንዳንገባ ለዛ ነው ስላሴ ላይ ዲቤት ከኔ ጋር የሚገባ ብዬ ጠየቅኩት። በደም ሞግተን ጥንፍፍና ጠለል አድርገን ነው ነገሩ እንድናይ ማለት ነው። እኔ ግን ከመምህር ጋር ምክንያቱም ወደ ጭቅጭቅ ገብቶ ዲስሪስፔክት ምና ወደ መደራረጉ እንዳይገባ በቃ በዚሁ ትሆን እንጂ እኔማ በደም አድምተንበት ብናወራ ደስ ይለኝ ነበር። ጃይ ከስላሴ ዲቤት ስትገባ ባላንስ እንዲያደርግ አንተ ደግሞ ተውሂድ የሚባል አስተምሮ አላችኋል። አንተ እሱን ዲፌንድ አሁን ለምሳሌ አንደኛው ወገን ብቻ ዲፌንድ ብቻ ማድረግ ሳይሆን ባላንስ እንዲያደርግ ከተፈለገ በቃ ሁለቱ ላይ በአንድ ላይ ለምን አትወያዩ? አንተ ተውሂድን ዲፌንድ ታደርጋለህ፣ ስላሴ ላይ ደግሞ ጥያቄ ታነሳለህ። ልጁ ደግሞ ስላሴን ዲፌንድ ያደርጋል፣ ተውሂድን ደግሞ ጥያቄ ያነሳል። እንደዛ ቢሆን ባላንስ ያደርጋል ብዬ አስባለሁ። ምክንያቱም አለበለዚያ የሚሆነው የአንድ ወገን ብቻ ተከላካይ። እኔ ደግሞ ምን መሰለህ እንደሱ ሲሆን ስላሴ ላይ እንደዚህ አይነት እንትኖች ማለት ነው ለመረዳት ኮምፓራቲቭሊ በሁሉም በኩል ሲሆኑ ሞር እንትን ይሆናል፣ ሴንሲብል ይሆናል። እኔ ወደዚያ ደረጃ መሄድ ስላልፈለጉ ነው ከእውነቱ ከሰዓቱም ከምኑም አንጻር እንጂ ወንድሞች እንዳሉት አሁን ለምሳሌ እንደ ወደ ጉዳዩ እንዳንገባ እንጂ ቁርአን አንክሪኤትድ ነው ብላችሁ ነው አይደል በእስልምና የምታምኑት? አናምንም እንደዛ። ክሪኤትድ ነው እሱም አይደለም። ምንድነው ታዲያ? እኮ በስነ ስርዓት ይጠይቁኝና መልስልዎታለሁ። ያ ቁርአን የእግዚአብሔር ቃል ነው። ኢተርናል አልነበረም ከእግዚአብሔር ጋር ያው እንትኑ አይደል ቃል ማለት ነው። ቁርአን ማለት የአላህ ቃል ነው። ቃሉ ደግሞ የአላህ ባህሪ ነው። ቃሉ የአላህ ባህሪ ነው። የአላህ ባህሪ ስለዚህ አላህና ቃሉ ናቸው ማለት ነው። ኖ አይደለም። አላህ የአላህ ባህሪ ነው አላልኩም። የአላህ ቃል የአላህ ባህሪ ነው ወይ ኢንስትሩመንት። ቆይ አላህና ቃሉ ዲፈረንሺየት ይደረጋሉ ወይስ አንድ አይነት ነገር ናቸው? አላህ ፈጣሪ ነው፣ ቃሉ ደግሞ የአላህ መፍጠሪያ ነው ወይ ደግሞ የሱ ባህሪ ነው። ስለዚህ ዲፈረንሺየት ይደረጋሉ አይደል? አይደረጉም። ባህሪና አላህ ቃሉ ነው ራሱ የሱ ነው። የሱ ነው ካልክኮ ስቲል ዲፈረንሺየት እያደረገው ነው ወይ እሱ ነው ላስረዱት። ኦኬ አሁን ለምሳሌ የእርሶ ስጋ እርሶ ኖት ነው? እንደዛ አይደለም። ስጋ እኮ አትሪቢዩት አይደለም። ስለ አትሪቢዩት አወራኝ እኮ ስለ እሺ ችግር የለውም። እርሶውን የዋህነት የሚባል ባህሪ አሉት አይደለ? የዋህነቱ የእርሶ ባህሪ ነው ወይስ እርሶ ነው? ባህሪ አይደለም፣ የኔ የባህሪ መገለጫ አትሪቢዩት ነው እኮ። እርሶ ነው ወይስ ከእርሶ የተነጠለ ሌላ ባህሪ ነው? ከኔ የሚነሳ ግን እኔ ኢሰንሲ አይደለም እኮ። ሁለት ናችሁ ከባህሪው ጋር። ምንድነው ችግሩ? የኛ የፍጥረታት አትሪቢዩት በቃ አትሪቢዩት ማለት የማንነት መገለጫ እንጂ ራሱ ማንነቱ አይደለም እኮ። እሱን እኮ ነው የምሉት። የአላህ ቃል የሱ አትሪቢዩት ነው እንጂ ከሱ ተነጥሎ ማንነት ያለው አካል አይደለም። አላህ ግን አላህም አይደለም ማለት ነው አይደል? የአላህ ነው እኮ። የአላህ ነው ግን አላህ ነው ራሱ የአላህ ነው። አላህም ነው አላህም አይደለም አይባልም። የእርሱ ባህሪ ነው። አሁን እርሱ የዋህነቱ እርሱ ነው ነው። እሺ በቃ ጥያቄውን እንትን ልለየው እስኪ። ለምሳሌ አላህ
ቃል አለው ይናገራል አይደል? አላህ ያውቃል፣ አላህ ይወዳል፣ አላህ ቸር ነው፣ አላህ ፈራጅ ነው። እንዲህ ነገሮች ስንል አትሪቢዩቶች ነው እያነሳን ያለ ነው። ስለዚህ እነዚህ አትሪቢዩቶች የአላህ ናቸው አይደል? ኢተርናል ናቸው፣ የተፈጠሩ አይደሉም። ሊፈጠር አይችሉም እንጂ ስለ ባህሪ እኮ ነው እያወራን ያለ ነው። ስለዚህ ኢተርናል ናቸው። በቃ የሱ ባህሪዎች ናቸው፣ ከሱ ጋር የነበሩ ናቸው ከጥንት ጀምሮ ማለት ነው። ግን እነሱ ብለን አናወራቸውም ማንነት ስለሌላቸው ማለት ነው። እሺ፣ ስለዚህ ያላህ ቃል በምድር ወርዶ አሁን ቁርአኑን እናየዋለን አይደል? ያው ቃሉ ማለት ነው። ቃሉ ማለት ነው። ስለዚህ ቁርአን የሆነ ያላህ ቃልና ቁርአን ያልሆነ ያላህ ቃል የሚባል አለ የተከፋፈለ? ላይ እንዴት ማለት ቁርአን የሆነ ማለት ምን ማለት ነው? ንግግር ነው እኮ ጨዋታው። አላህ ንግግር አለው። ቆይ ልንገሩት፣ አላህ ይናገራል፣ ተናጋሪ ነው። ስለዚህ ያ ንግግሩ አሁን ለምሳሌ አላህ ለነብዩ መሐመድ ትእዛዝ ሲሰጣቸው በቃሉ ነው የሚሰጣቸው። ከዛ ይሄ ደግሞ ቃሉ ለምሳሌ አንዱን ሊቆጣው ይችላል፣ አንዱን ሊያዘው ይችላል። ለአንዱ ደግሞ መለኮታዊ ግልጠት ሆኖ እንደ መለኮታዊ ግልጠት ሊቀበለው ይችላል። ስለዚህ ቁርአን ማለት የአላህ ንግግር ሆኖ ያንን ንግግር በወረቀት ላይ ተቀመጠ ማለት ነው። ይሄ ነው ስለ ንግግር ነው እያወራን ያለን። ኦኬ። ስለዚህ ያላህ ኢተርናል ቃል በወረቀት ላይ ተቀመጠ፣ እሱን ቁርአን እንለዋለን። ወረቀት ላይ ተጻፈ። የአላህን ንግግር የሰሙትን ጻፉት ወረቀት ላይ። ወረቀቱ ፍጡር ነው፣ የተፈጠረ ነው ወረቀቱ። እኛ ቁርአን የምንለው መጽሐፉን አይደለም፣ እዛ መጽሐፉ ላይ ያለው የአላህ ንግግር። እሺ፣ ይሄ የአላህ ንግግር በቁርአን ላይ የምናገኘው የአላህ ንግግር ዓለም የተፈጠረበት ነው አይደል? ያው አይደለም። አሁን ምን መሰሉት? አሁን ምን ጋር መጡ መሰሉት? ለምሳሌ በእርሱ ሳስረዱት እግዚአብሔር በመጀመሪያ ሰማይን ምድርን ፈጠረ ብሎ የተናገረው ቃል አለ። ተረዱኛ? ከዛ ብርሃን ይሁን ያለ ደግሞ ቃል አለ። ሁለቱ የተለያየ ቃል ነው እኮ። እነሱ ቃላት ተጽፈዋል ቁርአን ላይ ያለው አይደል? እኮ አይደለ። እኔ ያልኩት እግዚአብሔር ብርሃን አለ ቁርአን ላይ ስላለው ያለ ቃል እኮ እሱ ላስረዱት ነው። እየተረዱኝ ስላልሆነ ምን አሉኝ? እሱ ቃል ዓለማት የተፈጠሩበት ቃል ነው አይደል? አንድ ቃል ነው ያለው እኮ። ግን ያንን አንድን ቃል አላህ ለተለያየ ነገር ይጠቀመዋል። ይህንን ነው እያስረዱት ያለሁት። ኦኬ። ስለዚህ አላህና ቃሉ አንድ ናቸው? አንድ ናቸው ማለት አላህና ቃሉ አንድ። ያላህ ቃል ራሱ አላህ ነው? የአላህ ነው። ግን አላህ ነው? አይ አላህም ነው አላህም አይደለም አይባልም። የአላህ ነው። የአላህ ነው ካልከው እኮ ኤክስተርናላይዝ እያደረገው ነው ስቲል ከአላህ እኮ። የእርሶ ባህሪ እርሶ ነው ወይስ የእርሶ አይደለም አልኩ። እርሶ አይደለም ወይ ቢስጠይቁት እንደዛ አይነጣጠልም አሉኝ። እኔ አሁን ቀለል ባለ ኤግዛምፕል ነው እያስረዱት ያሉት እኮ። ግን ስቲል የኔ እኮ አሁን እኔ ለምሳሌ በረከት አንድ ነኝ አይደለ? በረከት አንዱኝ ብዙ አትሪቢዩቶች አሉኝ እኮ። ገባኝ። ይሄ አትሪቢዩቱ እርሶ ነው ወይስ እርሶ አይደለም? አትሪቢዩቶቼ እኔ ከሆንኩ ብዙ ሰው ነው ማለት ነው። ብዙ ማንነት ነው። እርሶ ነው። አሁን አትሪቢዩት አለታ እርሶ አለ። ችግር የለውም። ቃሎትን እንውሰድ። ቃሎት እርሶ ነው ወይስ እርሶ አይደለም? ቃሌ የኔ አትሪቢዩት ነው፣ የኔ መገለጫ ነው እኮ። እርሶ ነው ወይስ አይደሉም? እኔ ለምሳሌ የሰው ነፍስ ለምሳሌ ሰው ከሰው አትሪቢዩት አንዱ መናገር ነው እኮ። አገባኛው። ይሄ ቃሎ የእርሶ ቃሎ እርሶ መምህር በረከት ነው ወይስ መምህር በረከት አይደለም? አንድ እንትን እንባለው በቃ እኔም አይደለሁም ከኔ የተለየም ነገር አይደለም። ግን የእርሶ ነው። የኔ ነው፣ ግን የኔ ነው ከኔ የተለየም ነገር አይደለም። ግን እኔ ኤግዛክትሊ ደግሞ ቃሌ ማለት እኔ አይደለሁም። በቃ አላህም ቃሉ ሲባል አላህም አይደለም፣ ከአላህም የተለየ ደግሞ ሌላ አይደለም። ያ አላህ ነው፣ ኢንስትሩመንት መፍጠሪያው ነው። ይሄ በጣም ቀላል ነገር ነው ባይዘው። ስለዚህ ከአላህ ጋር የሚኖር ኢተርናል የሆነ ቃሉ የሚባል እሱ ያልሆነ አይደለም። ከእሱም ያልተለየ የሆነ ነገር ነበረ ማለት ነው። ኖ የእሱ ባህሪ ነው። አላህ ተናጋሪ ነው። ስለዚህ ይሄ ባህሪ ነው። አላህም አይደለም አይባልም፣ አላህም ነው አይባልም። አሁን እኮ እርሶ መለሱልኝ። የእርሶ ቃል እርሶም አይደሉም አይባልም፣ ግን የእርሶ ነው።
የእርሱ አትሪቢዩት ነው የራሱ ቃል ነው ስለዚህ አላህ ቃል እኔ ከነገራችን ላይ አም ክሪኤትድ ፐርሰን ነኝ እኔ ሲምፕል አይደለም የተፈጠረ አካል ሁሉ ለባህሪ ያወራን ስለሆነ ኮምፕሌክስ ነው ስለዚህ አላህ ሲምፕል አይደለም ማለት ነው ዲፈረንሺዬሽን አለው ማለት ነው ኢተርናሊ ኖ አይ እርሱ ያመጣ ነው ስለ ፍጡርና ስለ ፈጣሪ ለማውራት ሳይሆን ስለ ባህሪ ስላልተግባባን እሱን ላስረዶት ነው ወደ እርሱ ምሳሌ መጣሁት እርሱ አሁን ፍጡር ኖት ቃሎትም ፍጡር ነው አይደለ የተፈጠረ ነው አላህ የተፈጠረ አይደለም ያ ማለት ቃሉም የተፈጠረ አይደለም ማለት ነው ከአላህ ጋር ከመጀመሪያው የነበረ ነው የአላህ ባህሪ ነው ስለዚህ ከአላህ ጋር የነበረ በጣም ይቀርታ ኢብኑ ሐኪም ከመምህር ጋር እንጨርስ በጣም ይቀርታ መምህር እየከፈከልኝ ኢብኑ ሐኪም በጣም ከይቀርታ ጋር አትገባም ከመምህር ጋር ነው የምንጨርሰው በጣም ከይቀርታ መምህር ላውራቸው አንድ ይቀርታ እሺ አውራቸው እሺ በጣም ይቀርታ መምህር እየሰላቋረጥኩት አሁን እርሶ ያሉትን እንትን በእስልምናው ሴንስ የተጻፈ መሆኑን ያ ቁርአን ቃል የተጻፈ እንደሆነ እየሸሸገ ነው ያለውና ከዛ አንፃር ነው ባህሪ ቢሆን አትሪቢዩት ቢሆን እሱ ውስጥ ብቻ ነበር የሚቀረው አላህ ውስጥ ብቻ ይሄ ቃል ግን ወጥቶ ተጽፏል ለዋል መፍዙዝ ላይ ተጽፎ ነው ያለው ስለዚህ ያ ምንነት ወደ ጽሁፍ መቀየር ችሏል ማለት ነው ስለዚህ የአላህ ምንነት ወደ ጽሁፍ የተቀየረ ምንነት አለው ማለት ነው ወደ ቂራት ቁርአን የሚሉት ያን ጽሁፍም ጭምር ስለሆነ ማለት ነው በሰማይ ተጽፎ ተቀምጧል ነው ያ ተጽፎ ተቀምጧል ባህሪ ከሆነ እሱም ኢተርናሊ ነው አይደል እሱ ኢተርናሊ ይለዋል እንጂ ኢተርናል አይደለም ያ ቃል ወጥቶ ተጽፎ ተቀምጧል እና እሱን እየሸሸገ ስለሆነ እናንተ አውሩ በቃ እኔ ኑረ እኔ ተጻፈው ወጥቶ የተቀመጠው መቼ ነው አመሰግናለሁ ሚኪዬ መምህርም አመሰግናለሁ አትውረድ ጃቢር ማለት ቆይ ጃይ አሁን እኮ ምንም ፕሮቮክ የሚያደርግ ነገር እኮ አይደለም ከእርሶ ጋር ጀመርና ከእርሶ ጋር እንጨርስ በመሃል መግባት ራሱ ትክክል አይደለም ስነ ስርዓት አይደለም እርሶ ጥያቄ አለኝ አሉ የራስዎትን ጥያቄ ነው እኔ እንደውም ልናወራውላ እኮ አልነበረም ግን እስቲ አንድ ጥያቄ ልጠይቀው አሉኝ እሺ አልኩኝ ፈቃደኛ ሆንኩኝ ከዛ ከርሱ ጋር ነው እኔ በዚህ ጉዳይ ለመወያየት ሳይሆን በማንኛውም ጉዳይ ላይ ጥያቄ ካነሳን እንዲህ አይነት ኮምፕሌክስ የሆነ ሎጂክ መፍጠር እንችላለን አቋ ጥያቄውን አሁን አቀርበው ያስረዳውት ነው በስነ ስርዓት ማለት ነው ከዛ እኔና እርሶ በጣም ጤናማ የሆነ ኮንቨርሴሽን እየቀጠልን ነውና ሌላ ሰው ገብቶ እንደዚህ ማለቱ አንደኛ ሐሳብም ይበተናል ሰው እዚህ ጋር አሁን በእኔና በእርሶ ኮንቨርሴሽን መካከል የሆነ ነገር ካወኩኝ የሆነ ነገር አንደርስታንድ ካረኩ ብሎ ነውና ልክ ሐሳቡ በእንጥልጥል ሲቀራን ሌላ ሰው ሲገባ ሐሳቡንም መበተን ይሆናል ስለዚህ እኔና እርሶ የጀመርነውን ሐሳብ ድምት እኔ በዚህ ሐሳብ እስከፈለጉ ድረስ አስኬዶታል ችግር የለም ይሄ ነው መልስ ብዬ ድርቅ አለ እስከፈለጉት ድረስ ማለት ነው እና ሌላ ሰው ግን እንዲገባ አልፈልግም እኔ እዚህ ጋር አንድ ሪዘርቬሽን ያለኝ ምንድነው ለኛ እኔስ ሚኪ ችግር የለውም በቃ እነሱ ሌላ ጊዜ ዲቤት ያደርጋሉ ካረጉ እና የተነጋገርነው ይበቃል እሺ መምህር አመሰግናለሁ ለሰጡኝ ጊዜ ሚኪ በጣም አመሰግናለሁ ሚኪ ከቻልክ ሐዊን በኔ ቦታ አስገባት አንድ ጥያቄ አለኝ ብላለች ከተቀበላችኋት ሸጋ ካልሆነ አመሰግናለሁ ወይ ያጋቱን እኔ ወርዳለሁ ከመምህር ጋር ያረከውን ውይይት ከእብነ ሐኪም ጋር ማድረግ ትችላለህ ስለ ስላሴ የፈለከውን ስለ ቁርአኑም ቅድም ልክ አዳም ባነሳል መሰረት ከመምህር ጋር ያረከውን ውይይት ከእብነ ሐኪም ጋር ማድረግ ትችላለህ አው ምን መሰለክም አሁን እኔ አልዋሽም አጋቱን እብነ ሐኪም በእስልምና ጉዳይ እንወያይ ቢለኝ እኔ ሰፊ የሆነ ዝግጅት መዘጋጀት አለ እሱ እስልምናም ላይ የሚሰራ ስለሆነ ሐዲሶችን ምናምን ነገር በደም መዘጋጀት አለብኝ ግን እንዲህ ከሚሆን እብነ ሐኪም መወያየት ከፈለገ እስልምና ላይ ጥሩ ዕውቀት ያላቸው በአድቫንቴጅ ሰድባችሁ ይመስላል ጃይ ኖ አይደለም እኔ እንደዛ ሳይሆን ኦኬ ምናልባት እንደዚህ ብናደርገውስ ኦኬ ያ ለምሳሌ ያነሳቸው ጥያቄዎች ነበሩ አሁን ለምሳሌ ከመምህራችን ጋር ስትወያይ የነበርክባቸው ጥያቄዎች አሉ ደሴም ጥያቄዎች ለምን ከእብነ ሐኪም ጋር መወያየት አንተን አለ እኮ አሁን ምን መሰለ አዳም የኔ ምንም አድቫንቴጅ ለመውሰድ አይደለም ስላሴ ላይ ነው አሁን መጥቼ ሚኪን በስላሴ ጉዳይ ካልተዋየ ምናን አላልኩትም ስላሴ ላይ ጥያቄ ነበርኝ ስለው በቃ መምህርን አስተካክለን የእናንተ መምህር ከሆኑ ሰዎች ጋር ስላሴን ጠየቁኝ ተመለሰልኝ እናንተ ተውሂድ ላይ ወይ እስልምና ላይ ጥያቄ ካላችሁ እስልምና ላይ የእስልምና አስተማሪ አይደለም
ገባ አይደል? ገና ለተማሪነት ራሱ እኔ ቅርብ ጊዜ የሰለምኩ ሰው ነኝ። ላይክ 1 ዓመት ራሱ አልሞላኝም። ገና ስለ እስልምና በደም እያጠኑ ያለው ሰው ነኝ። ገባካ? ስለዚህ እናንተ የምትጠይቁትን ጥያቄ በመምህር ደረጃ ላይ ታዲያ ይኸውልህ፣ ቆይ አንተ ተማሪ ከሆንክ ታዲያ ከኔ የተሻለ ኢብኑ ሐኪም ቢያስተምር ጥሩ አይደለም? ለምንድን ነው የሚያስተምርህን ሰው የሚሸሸው? ኖ አይደለም። እነሱ ያሉት ምንድነው በእስልምናና በክርስትና አንድ ላይ ነው ያሉኝ። ለዛ ነው አሁን በእስልምና ኢብኑ ሐኪም አሁን እኔ የመለስኩልህን ጥያቄ ለምሳሌ ኢብኑ ሐኪም በተሻለ የሚመልስልህ ከሆነ ለምን በደስታ ለምን እድል አልሰጥም? አሁን ነው እኮ አይደል ያጋቶን ጥያቄ እንደዛ መሰለኝ። አይ ተወያይ ነው ያለኝ እንጂ እኔ ችግር የለብኝም ከኢብኑ ሐኪም ጋር አይደለም። እኔ ነኝ የምትሉት መምህር ጋር እኔ በስላሴ ጉዳይ ከማንም ጋር ለመወያየት ፈቃደኛ ነኝ። እንደሱ አይደለም። ስለዚህ ሚኪ እንደዚህ አድርግ። አሁን በተነሱ ጥያቄዎች ላይ ኢብኑ ሐኪም ምንድነው ዲቤት ምናምን ሳይሆን ተጨማሪ ነገሮች እንዲጨምርለት እድል ስጠው። ለጃ ይጠቅመዋል። አሁን ጃን እኔ አሳማኝ ነገር ሚኪ ድምጽ ርቋል። ኦኬ የኔ ነገር ምን መሰላችሁ? እኔ አሳማኝ ነገር ሆኜ ያገኘሁት እኛ ለእስልምናው ሩቅ ነን። እኛ የምንሰራው ብዙ ጊዜ ከፕሮቴስታንቶች ጋር ነውና አሁን ኢብኑ ሐኪም ያደረጉት ነገር ምንድነው? የተደበቀ ፋክት ካለ ቁርአኑ ላይ ሐዲሱ ላይ የተጻፈ ስለ እግዚአብሔር እኔም ኢንተረስት ያደረገኝ ለኔ ሩቅ የሆነ መረጃ ካለ ኢብኑ ሐኪም ያንን ነው የጨመሩት። እሱ እድል እንስጠውና ሪፍሌክት ያድርግ። ኢብኑ ሐኪም ለምን እናፍነዋለን? የስ ኢብኑ ሐኪም ጋር የተጀመረው ጃም ደግሞ ይሄንን እንደ እድል ተጠቀመው ማለት ተጨማሪ እኔ ደግሞ መምህር ቤት አይደለም። ገባኛው። እኔ ደግሞ መምህር ሐሳቤ እንደሱ አልነበረም። እኔ ያልኩት ሐሳብ በተሳሳተ መንገድ ተረድታችሁት ነው። እኔ አሁን ለምሳሌ እርሶ ኢብኑ ሐኪምም ቢሆን መምህር ነው። አሁን ለምሳሌ ሚኪ ምን አለ? እኔ እስልምና ላይ ብዙ ሙቀት የለኝም። እኔ ጴንጤ ፕሮቴስታንት ላይ ቢሆን አሁን ጥሩ ነገር ሊሰጠኝ ይችላል። ተረዱኝ አይደለ? ልክ እኔ ጋር ደግሞ ሲመጡ እስልምና ላይ ጥልቅ የሆነ ነገር ላልሰጣችሁ ይችላል። ሐዲስን ቁርአንን በቁጥር እያጣቀሱ ላልሰጣ ሲኖርባችሁ ነገር ላይ እውቀት ያለው ሰው አለ። ኢብኑ ሐኪም ጋር ተከራከር አልተባልክም፣ ግን ተጨማሪ መልስ ነው። ሐሳቤን አልጨረስኩም። በቃ እሺ፣ እንደዚህ ይደረግ። በፊት የጠየቀውን ጥያቄ እንደገና ጠይቅና ድጋሚ ኦኬ አልተመለሰልኝም ያልከውን ጥያቄ ላይ እንደዛ ይሁን። በቃ ሐሳቤን አልጨረስኩም። እሺ ምንድነው? አይ አልተመለሰልኝም ያልከው ጥያቄ ልመጣ ነው። እሺ በቃ እሺ፣ ይቅርታ። እና ምንድነው እስልምና ላይ ጥልቅ እውቀት ያላቸው በጣም በሻ አስተማሪዎች አሉ። ከነሱ ጋር አገናኛችሁና የፈለጋችሁትን ጥያቄ እስልምና ላይ ትጠይቃላችሁ፣ ይመለስላችኋል ማለት ነው። አሁን ስላሴ ላይ ኢብኑ ሐኪም የጠየቀውን ጥያቄ ጠይቅና ይመለስልህ ካሉኝ እኔ በደስታ ነው። እኔ ምንም ችግር የለብኝም። እድልም ያለ መስጠት አይደለም። ስላሴ ላይ ያለው ነገር እኮ በጣም በአጥጋቢ ሁኔታ በጥበብ ተመልሷል። ግን መምህር ደግሞ እንደዛ አይደለም እያሉ የነበረው ሚኪ መምህር ይጨመርለት ይመልስ ነበር እያሉ ያሉ ግን በቃ እኛ በቃ ከዚህ በላይ አናርዝመው። ኢብኑ ሐኪም ሆነ ማንም ሰው እስልምና ላይ ጥያቄ ካለው ሚኪ እንደዚህ ይጠይቅ። ኢብኑ ሐኪም በተነሱ ጥያቄዎች ላይ ተጨማሪ ማብራሪያዎች ይስጠው። አንደኛ ቁጭ ብዬ ሰማለሁ፣ እሱም ያስማማናል። ማብራሪያ ይስጥ፣ ቁጭ ብዬ ሰምቼ እሄዳለሁ። ችግር የለም። እንደዛ አይሻልም? እንደዛ ይስማማለሁ። ግን ምንድነው እኔ አሁን የኢብኑ ሐኪምን ኢንፑት የፈለኩት እስልምናው ላይ ዌል ቨርስድ ስለሆኑ ምሳሌዎችንም ከእስልምናው ሐዲሳትና ቁርአን ላይ ያስገቡ እንዲመልሱ ስለፈለኩ ነው እንጂ ሌላ አዲስ ማብራሪያ ይኖራል ብዬ አይደለም። ኦኬ ሚኪ ምናልባት ጃብር ጥያቄውን ይጠይቅ ይመልስለትና ጃብራውን ፈቃደኛ አይደለም። እሱ ኢብኑ ሐኪም ስለ እስልምና እንዲያነሳ እንዲጠይቀው ፈቃደኛ አይደለም። ጃብር እሱ መጠየቅ ብቻ ነው እንጂ እስልምና መመለስ አይችልም። ስለዚህ እሱ ከወረደ በኋላ ያብራራል። ፖለቲካ መስራት ጀመርክ። ሚኪሻ ድምጽተኛለ አንድ ደቂቃ ሚኪ አንዴ ጃቢር ምን መሰለህ 30 ሰከንድ በጣም ከይቅርታ አንዴ ብቻ በጣም ከይቅርታ ጋር ሚኪ አንዴ በጣም እኔ አንተን ሰፖርት አድርጌ ላወራ ነው። እኔ ኖ አይቶ ችግር የለውም። እዮባዬ በጣም ነው የማመሰግነው። ሚኪ እዮባ ችግር የለም። ቆይ ሚኪ ከኔ በኋላ ያወራል። እኔ 20 ሰከንድ ነው የማወራው። ሚኪ ትናንትና መጡ አንተ ቤት ቀጠሮ ያዘን፣ ቀጠሯችንን ጨርሰናል አይደለ? በታሰበለት እቅድ መሰረት ጨርሰናል። ያ ኦኬ። አይ እኔ ቅድም እኮ ፈቃደኛ ነኝ እየጠየቅኳቸው ስለ ስላሴ አብራሩልኝ ስላል ተጨማሪ 15 ደቂቃ 20 ደቂቃ ስጠንና ለኢብኑ ሐኪም ጥያቄዎቹን አቅርብላቸው። ኢብኑ ሐኪም ደግሞ ምን መሰለክማ ሚኪዬ ገባኝ አንተን ሐሳብ። እኛ አሁን ተቀጣጥረን ነበረ። በቃ ቀጠሯችንን ጨርሰን ከመምህር ጋር ጨርሰናል።
ተጨማሪ ነገር መጨመር የሚፈልግ ከሆነ እብነ ሐኪም እኔ መስማት ይችላል። ግን ወደ ሌላ ነገር የምንገባ ከሆነ እኔ አልችልም። ጥያቄ እስልምና ላይ መጠየቅ የምትፈልጉ ማንኛውም እኔ ነኝ ያላችሁትን ሰው ይዛችሁን እኔ ከመምህር ጋር በዚህ ቶን አስተናግዳለሁ። አንተ ለመጠየቅ ምናምን አይደለም። እብነ ሐኪም እኔ እንደዛም አይደለም። ጥያቄዎች ላይ ሪፍሌክት ያድርግ። ይሁን ይሰማሉ። አሁን ጥለህ ብትወጣ እብነ ሐኪምን ፈርተህ ወጣ የሚል ነገር ጥዬን ያልወጣም። ሪፍሌክሽን የሚሰጥ ከሆነ ቁጭ ብዬ እሰማዋለሁ። የተናገረውን ነገር ሰምቼ እወጣለሁ። ችግር የለውም። ምን ችግር አለው? አዲስ ነገር የሚያነሳ ከሆነ እሰማዋለሁ። በቃ ቀጥል እብነ ሐኪም። እኔ ሰጀሽን አለኝ። ይቅርታ ሚኪ፣ በቅድሚያ ሰላም ብያለሁ ሁላችሁንም። መምህርዬ አላወቅሁትም። እብነ ሐኪም ሰላም ብያለሁ። እርሶ ነው። እሺ ወንድሜ መምህርዬ፣ መምህር በረከት ሰላም ብያለሁኝ። መምህራችን እንዴት አሉ? እንግዲህ እሺ ይቀጥል። ሰላም ይበሉኝ መምህርዬ። ሰላም እብነ ሐኪም ሰላም ብያለሁ። እግዚአብሔር ይመስገን። እኔ እሳቸው እንግዲህ ተማሪ መሆን ነኝ፣ መምህርም አይደለሁም። ከእሳቸው በላይ መልስ መስጠት አልችልም። ግን የተሻለ የሚሆነው ምንድነው? ቤተክርስቲያንም ያላት አስተምህሮ አንድ ነው። 2 አስተምህሮ 3 አስተምህሮ የላትም። መደጋገም ነው የሚሆነው። ከዚህ በፊትም ጃቢር ጠይቆ የነበረ እያንዳንዱን ነገር በስነስርዓት በዝርዝር ሰፊ ሰዓት ወስደን አይተን ነው የሄደው። የሆነ እንግዲህ ጥናት እያጠና እንደሆነ ይሰማኛል። ጥሩ ነው፣ በደንብ ቢያጠናበት ጥሩ ነው። የተሻለ የሚሆነው ግን ምንድነው? አሁን እንደነገረን እስልምናው ላይም መመለስ ስለማይችል የሞሮፍ አልገቡኝም ያላቸውን ጥያቄዎች ብቻ ቀደም ሲናገር ከሰማሁት ላይ እኔ አልሰማውም፣ መጨረሻ ላይ ነው የመጣሁትና አልገቡኝም ያላቸውን እኔ አልተረዳሁትም፣ አልተመለሰልኝም ሲል የነበረውን ፖይንቶች አውጥቶ ቢያቀርብልን የበለጠ ፍሬያማ ይሆናል። እኔ አሁን ዝም ብዬ እንዲህ እያልኩ ከመናገር ይልቅ እኔም መምህሬም መምህር በረከት ባሉበት ያልገባውን ያቅርብና እዛ ላይ ሪፍሌክት አድርገንለት የበለጠ ደግሞ የተሻለ አረዳድ ኖሮት እንዲሄድ ማለት ነው፣ ለእሱም እንዲጠቅመው። ሰዓትም ስለሄደ እኔ ሁለት ጥያቄ ብቻ ለጃንስተው መጠየቅ ከፈለገ፣ ካለበለዚያም ደግሞ እብነ ሐኪም የሚያስታውሱት ነገር ሪፍሌክት ያደርጋሉ ማለት ነው። ሚኪ እብነ ሐኪም መጨመር የሚፈልጉ ከሆነ ነገ ነው የሚሆነው። እኔም መውጣታል ትላንትና ትዝ አይልህም? እንደውም ቅድም ራሱ ስትለኝ ከ1 ሰዓት በኋላ ይሆን አልኩ። ምክንያቱም እኔ መውጣት ይኖርብኛል። ግን ማውራት ነው የማልችለው፣ መስማት እችላለሁ። እብነ ሐኪም በስላሴ ጉዳይ ላይ መምህር ካወሩት ሌላ የተለየ ነገር የሚያወሩ ከሆነ እኔ ለመስማት ፈቃደኛ ነኝ። ምንም ችግር የለብኝም። እኔ አሁን መምህር ያሉኝን እያንዳንዱን ነገር በስነስርዓት ይዣለሁ። በቃ አይደለም እና መጨመር የሚፈልገው ነገር ካለ አሪፍ። ግን እኔ ልክ ለመምህር ያነሳሁትን ጥያቄዎች ደግሜ እንድጠይቀው ከፈለገ ነገ ተመሳሳይ ሰዓት መቀጠል እንችላለን። ግን ጃዬ ምንድነው የተባለው? እብነ ሐኪም ያሉት ሰምታቸው ከሆነ አልገባኝም ያልክበትን፣ በተለይ ደግሞ በአንተና በመምህር በረከት መካከል አልገባኝም ያልካቸውን 2 ፖይንቶች ይሄንን ነው በላቸውና በዛ ላይ ሪፍሌክሽን ይስጡ፣ ከዛ እንጨርሳለን። ለምሳሌ እሺ አንድ ጥያቄ ልጨምርና እሰማለሁ። በቃ እዛ ላይ ሪፍሌክሽን ይስጡ፣ ችግር የለውም። እብነ ሐኪም ማለት ነው ማለት አሁን ከመጀመሪያው ከመምህር ጋር እያንዳንዱን ነገር ፈርዝና ደረጃ እያስያዝን የመጣ ነው። እያንዳንዱን ከስር ጀምረን እየገነባን ሄደን ጨረስን። እንደዛ ነው ሲጀመር እኔም መጠየቅ የፈለኩት። ግን መጨረሻ ላይ ከተነሱት ሀሳቦች እንትኑን ለማሳጠር ሲሆን እኔ የጠየኳቸው ጥያቄዎች ተመልሶልኛል የሚል እምነት የለኝም ውስጤ። ግን መልሶቹን ግን ሰምቻለሁ፣ ለማሳጣትም አይደለም። ምንድነው አሁን ኦርቶዶክስ ሃይማኖት ተከታይ አንድ ፈጣሪ ታመልካላችሁ እና ለአንድ ፈጣሪ ትጸልያላችሁ። ኢየሱስ ክርስቶስ ሲጸልይለት የነበረው አካልና እናንተ የምትጸልዩለት አካል በጣም የተለያየ ነው፣ በጣም ማለት ነው። እና ይህን እንዴት ታዩታላችሁ ብዬ ነበር የጠየኩት። ይህንን አንድ ጥያቄ እብነ ሐኪም ማብራራት ትችላለህ ከሰማለሁ። እና አመሰግናለሁ። እሺ በቅድሚያ እናመሰግናለን ወንድማችን ጃቢሮ። በቅድሚያ መምህር በረከት በእርግጠኝነት አጠጋቢ መልስ የኔ መምህር ስለሆኑ እርግጠኛውኛ አጠጋቢ መልስ እንደሰጡ 100% እርግጠኛ ነኝ። ግን ይሄ አልገባኝም ስላልክ መብትህ ነውና በአጭሩ እመልስልሃለሁኝ። ክርስቶስ ጸለየ ስንል ከዚህ በፊትም ጠይቀኸኛል፣ ያንኑ መልስ ደግምልሃለሁኝ ለሁሉም ግልጽ እንዲሆን ማለት ነው።
ክርስቶስ ጸለየ የሚለው የእያንዳንዱ ጥቅስ በየራሱ አውድ ፍቺ እንዳለው ሆኖ ጸለየ ማለት ለክርስቶስ ግን ተነጋገረ ማለት ነው። ስለዚህ ጸሎት የሚለውን ትርጉም በመዝገበ ቃላት ሄደ ራሱ ብታየው ንግግር አንደኛው ነው። ስለዚህ ክርስቶስ ከአባቱ ጋር ወልድ ቃል እርሱ ከአባቱ ጋር ተነጋገረ ተብሎ ይፈታል። ሁለተኛውስ በሁለተኛ ሲፈታ ደግሞ አሁን ይህን ብለህ ጥቀስ በየትኛው አውድ ብዬ ብጠይቀህ በምትጠቅሰው አውድ መሰረት ያንን አገባብ እያየን መሄድ እንችላለን። ሁለተኛው በምን ይገባል? የቤዛነቱን አገልግሎት የቤዛነት ስራውን አይተን ያ ማለት ምትክ ነውና ለማን ለአዳም የአዳም ምትክ ሆኖ ቤዛ ሆኖ በእርሱ ምትክ ያንን አቀርቧል ምንልባቸው ደግሞ ቦታዎች አሉ። ይሄ እንደያውዱ እንደምታውቀው ሁሉም ቃላት አንድ አይነት ትርጉም አይኖራቸውም። በተለያየ አውድ ውስጥ የየራሳቸውን የቻለ ኮንቴክስቹዋል ሚኒንግ ወይም አውዳዊ ፍቺ ይዘው ይሄዳሉ። ስለዚህ ለክርስቶስ ሲሆን መነጋገር ነው ማለት ነው። ጸለየ ስንል መነጋገር ነው። አንድም ለክርስቶስ ሲሆን ጸለየ ስንል የቤዛነቱን አገልግሎት የአዳምን ቦታ ተክቶ በተለይ ከጸሎተ ሐሙስ ወይም ደግሞ ከሮቡ ፍርድ በኋላ ያለውን ስታይ ተክቶ የቤዛነት አገልግሎት የሰራበትን ስራ በደንብ ጸለየ የሚሉ ቃላትን አንስተን መነጋገር ይቻላል። ስለዚህ ስፔሲፊካሊ የትኛው ምትለውን ምጠቅሰው ቢኖር ጥሩ ነበር ጃቢሮ። የትኛው ጥቅስ ላይ እንትን ዕብራውያን 5:7 ላይ ኢየሱስ ክርስቶስ አብን እንዲያድነው ከሞት እንዲያድነው ከእንባና ከምልጃ ከጩኸት ጋር ጸሎትን ሲያቀርብ ነበር እንዲያድነው ማለት ነው። እና ለምሳሌ ኢየሱስ ክርስቶስ እዚህ ጋር እየጸለየ ነበር ከሞት እንዲያድነው ማለት ነው። አብን ነው እየጠየቀ ያለው። እና ተመሳሳይ አንተም ፈጣሪክ እንዲያድንክ ብትጸልይ ለአብ ብቻ አይደለም የምትጸልየው፣ ለአብ ለወልድ ለመንፈስ ቅዱስ ነው የምትጸልየው። ስለዚህ ኢየሱስ ለአብ ብቻ ነው የሚጸልየው፣ አንተ ለአብ ለወልድ ለመንፈስ ቅዱስ። አንተ ሁለት አካል ጨምራል ወይ ደግሞ ኢየሱስ ሁለት አካል ቀንሷል። ይሄ ነው ሐሳቡ። ይሄን እንዴት ትረዱታላችሁ ነው የኔ ጥያቄ። በጣም ጥሩ። ቦታውን እንክፈተውና መክፈት የሚችል ሰው አለ እዚህ መካከል መጽሐፍ ቅዱስን በትይዩ ለማየት እንዲመቸን? ከሌለ ከፍታለሁ፣ ችግር የለም። መጽሐፍ ቅዱስ መክፈት የሚችል ሰው እሺ ንገረኝ። ዕብራውያን እሺ ከፍቻ ያሳያችኋለሁ። አሁን ወንድማችን የተናገረውን ጥያቄ ቃል እዛ ላይ ሰምታችኋል። የተባሉት ቃላት እውነት አሉ ወይ የሚለውን እኔ እሺ ይኸው እርሱም በስጋው ወራት ከሞት ሊያድነው ወደሚችል ተመልከቱ፣ ከሞት ሊያድነው ወደሚችል የመጀመሪያው ስህተት ወይም ደግሞ ሚስ አንደርስታንዲንግ አለመረዳት ያለው ጥያቄ የተፈጠረበት ምክንያት ይሄ ነው። ከሞት ሊያድነው የሚል ከሞት ሊያድነው ወደሚችል ሲል ይሄንን ብዙ ጊዜ ለክርስቶስ አርጎ የመተርጎም ዝንባሌ አለ። ከሞት ሊያድነው የሚችል የሚለውን ክርስቶስ ከሞት ሊያድነው ወደሚችል ወይም ደግሞ ራሱ ክርስቶስን ሊያድን አድርጎ የመተርጎም ዝንባሌ አለ። ይሄ ትክክል አይደለም፣ ፍጹም ስህተት ነው። ስለዚህ ከሞት ሊያድነው ሲል ምን እያለ ነው? አዳምን ነው የቤዛነት ያልኩት ለዚህ ነው። አዳምን ከሞት ሊያድነው ወደሚችል እንጂ ክርስቶስን አይደለም። ስለዚህ ግልጽ በሆነ ሁኔታ እርሱም በስጋው ወራት አለ። ተመልከቱ፣ እርሱም በስጋው ወራት ከሞት ሊያድነው ወደሚችል ብሎ የገለጸው እርሱ ዳግማዊ አዳም ነውና የቀደመውን አዳም ሊክስ ቤዛ ሊሆን መጥቷልና ያንን አዳም ከሞት ሊያድነው ወደሚችል ብሎ ተናገረ ማለት ነው። ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። ይሄ ምን ማለት ነው? ይሄም የቤዛነት ያልነው ግልጽ ቀደም እንዳልኩት ነው። በነገራችን ላይ ከጸሎተ ሐሙስ በኋላ ያለው አገልግሎቶች በተለይ ለነዚህ ለቤዛነቱ አገልግሎት የሚጠቀሱ ጥቅሶች አብዛኞቹ የቤዛነቱን ምንድነው የሚገልጹ ናቸው። ስለዚህ ከብርቱ ጩኸትና ከእንባ ጸሎት ጋር ብሎ ገለጸው ማለት ነው። ይሄን ማለቱ ለአዳም ቤዛ ተገብቶ የአዳምን ጩኸት መጮሁን ይኸው። ለዚህም መዝሙር 21 ላይ
የቀደመው አዳም እንደጮኸ ነቢያት እንደጮሁ መዝሙረኛው ዳዊትም አምላኬ አምላኬ ለምን ተውከኝ ብሎ እንደጮኸ ያንን ጩኸት ሰምቻችኋለሁ ሲል አንድም ደግሞ ተገብቶ ቤዛ ነውና ልክ አንድ የተከበረ እንደው ይገልጸዋል ብዬ አይደለም ምሳሌ ዛያጽጽ ነውና ይገልጸዋል ብለን ሳይሆን አንድ ለምሳሌ ጃቢር ራስህ ያጠፋህበት ሰው ወይም የበደልከው ሰው ቢኖር የተከበረ ሽማግሌ ትመርጣለህ ለራስ አማላጅ ሆነህ እንድትልከዋለህ ማለት ነው አማላጅ አድርገህ ወይም ደግሞ እንዲያስታርቅህ ትልከዋለህ ወይም ደግሞ ስላንተ ዋስ እንዲሆንህ ትልከዋለህ ይሄ ተለያየ አገባብ ነው አሁን በክርስቶስ ጉዳይ ላይ ስንመጣ ቤዛ ሆኖ ያ ማለት ለኛ ዋስ ሆኖ ማለት ነው ቤዛ ሆኖ ምትክ ሆኖ ማለት ነው ስለዚህ ምትክ ሆኖ ያን ሽማግሌ ትልከዋለህ በአንተ ፋንታ ስትልከው ያ ሽማግሌ ያንተን ንግግር ያንተን ጥያቄ ያስተጋባል ወይም ይጠይቅልሃል ያ ማለት የራሱ ጥያቄ ነው ማለት አይደለም ስለዚህ ቤዛ የሚለው ቃል በግልጽ በመጽሐፍ ቅዱሳችን ላይ የተቀመጠ ነው ስለዚህ ብርቱ ጩኸት ያለው ያንን ቤዛነት ተገብቶ ክርስቶስ ክብር ይግባውና የአዳምን የነዳዊትን የነቢያትን ጩኸት እርሱ ጮኸ ስለዚህ ከብርቱ ጩኸት ብሎ ተናገረ እንደገና ከእንባ ጋር ብሎ ተናገረ ከእንባ አለ እንዴት አለ ክርስቶስ ለአልዓዛር አንብቷል አይደለም ለአልዓዛር አንብቷል ለሰዎች ቤዛ ሆነ ስንል ያ አዳም ሊያለቅስ የሚገባው የነበረውን እንባ የእርሱን መከራ የእርሱን ጩኸት እንደጮኸለት ሁሉ የእርሱን ይሄ በነገራችን ላይ ክርስቶስ እንባን መስዋዕት አድርጎ አቀረበ አይደለም ይሄ አይደለም ቃሉ የሚናገረው የቤዛነቱን መግለጽ አይልማ እዚህ ጋር ስለዚህ ምንድነው ይያልን ነው ያ እንባ የአዳም የቤዛነቱ እርሱ ሊያነባ የሚገባውን እርሱ ሊጨነቅ የሚገባውን እርሱ ሊታመም የሚገባውን በቤዛነቱ እርሱን ወክሎ ዳግማዊ አዳም ሆኖ እርሱን ተዋህዶ መጥቷልና ያንን የቤዛነት ድርሻ ለማጠየቅ ይሄ ገብቷል አዳም ይሰቃይ የነበረውን ክርስቶስ ተሰቃየለት አዳም ሊያነባ የሚገባውን ክርስቶስ ያንን ወሰደለት ለማለት ገብቷል ማለት ነው ጸሎትንና መልጃን አቀረበ ይላል አዳም ጸልዮ እኮ አልተሰማም ተመልከቱ አዳም ጸልዮ አልተሰማም ስለዚህ ዳግማዊ አዳም ቤዛ ሆኗልና የእርሱን ልመናው አድርጎ አቀረበለት ይህም የቤዛነቱን ሥራ የሚናገር እንጂ ስለራሱ የሚናገር አይደለም ስለዚህ ይሄኛው አሁን ትልቁ በነገራችን ላይ ሚስኮንሰምፕሽን አሁን ግርታንም ለመፍጠር በተለይ ወንድሞቻችን የሚጠቀሙበት ወይም ግር የሚያስብላቸው አሁን እንደው ለጃቢር ስንሄድ ግር ያስባለው የራሱ የፈጠረው ኬዝ ነው እሱ ኬዝ ምንድነው ለአብ ብቻ አቀረበ የሚል ብሎ ነው የጠየቀው ለምሳሌ ወደኋላም እንደው ወደኋላ አርገንም ማየት እንችላለን እንደዛ ብሎ ነው የጠየቀው ጃቢር ለአብ ብቻ የሚል እዚህ ጋር አንድም ቦታ የለም አሁን ቃሉ የሚለው ላይ የራሳችንን ቃል ጨምረን ከሆነ ምን ጠይቀው ይሄ ትክክል አይደል ለአብ ብቻ አቀረበ የሚል ነገር የለም እዚህ ጋር ሲቀጥል እግዚአብሔርንም ስለመፍራቱ ተሰማለት ይላል ይሄ ምን ማለት ነው በአዳም በገባው ንስሐ ምክንያት ባለመታዘዙ ነውና የወደቀው ክርስቶስ ቤዛ ሊሆነው ቃል ገብቶለታል ስለዚህ ያንን በአዳም ንስሐ መግባት ምክንያት የተገባለትን ቃል ኪዳን ክርስቶስ ፈጸመው በምን በአዳም አለመታዘዝ ምክንያት ሞት ወደ ዓለም ገብቷልና በክርስቶስ መታዘዝ ምክንያት ደግሞ በቤዛነቱ ተሻረ ማለት ያ ሞት ተሻረ ለዚህ ነው ፊልጵስዩስ 2:6 ጀምሮ ብታዩት እስከ መስቀል ሞት ድረስ እንኳን የታዘዘ ሆነ ይላል አስቀድሞ እንግዲህ በእግዚአብሔር መልክ ነበር በእግዚአብሔር መልክ ሲኖር ሳለ ይለዋል እንደው አኗኗሩ እግዚአብሔር ሆኖ የሚኖር ነበር ዮሐንስ 1:1 ላይ እንደተነገረው ማለት ከዛ ግን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል መተካከል ምን ማለት ነው እኩል መሆን ማለት እኮ ነው አንድ መሆን ማለት እኮ ነው ለዚህ ነው እኔና አብ አንድ ነን ያለው እኮ
ስለዚህ ያንን መቀማት እንደሚገባ ነገር አልቆጠረውም። ራሱን በእኛ ምሳሌ ገልጦ እንግዲህ ራሱን አዋረደ ይለናል። በባሪያ ምሳሌ ተገልጦ በእኛ ምሳሌ ተገልጦ ራሱን አዋረደ፣ ይኸውም እስከ መስቀል ሞት ድረስ እንኳን የታዘዘ ሆነ ብሎ ያስቀምጠዋል። ስለዚህ መታዘዙ የቤዛነቱ አገልግሎት ስለሆነ የሚክስ ስለሆነ አያችሁ፣ ካሳ ስለሆነ ትክክለኛው ካሳ ምን ነበር? ለአዳም በደል የሚገባው ካሳ ምን ነበር? መታዘዝ ነበር። ስለዚህ ያንን ሲገልጽ ሽሮ በቤዛነቱ ያንን አድርጎለታልና ይህንን አለ ማለት ነው። ይኸው ቀጥሎ ምን ይለናል? ምንም ልጅ ቢሆን አለ ከተቀበለው መከራ መታዘዝን ተማረ። ይኸው መታዘዝን ተማረ። ተማረ ማለት በነገራችን ላይ አወቀ ማለት ነው። አስቀድሞ የለበትምና ተማረ ማለት አወቀ ማለት ነው። ከዛ በፊትስ አያውቅም፣ የለበትም፣ በባህሪው አይስማማውም። ቃል ከዘላለማዊ ቃል ሆኖ የባህሪ አምላክ ሆኖ የነበረ እርሱ ስጋን በመዋሃዱ ምክንያት የባህሪ አምላክነቱን ሳይተው ስጋን በመንሳቱ ምክንያት ስለኛ ቤዛ ለመሆን በመሾሙ የተገባው በእርሱ በመሆኑ ምክንያት ለዚህ ቃል የገባው እርሱ በመሆኑ ምክንያት ለመታዘዝ መጣ። ይሄንን ደግሞ ስጋን ስለተዋሃደ አወቀው። በግልጽ እኮ ነው የተቀመጠው። ምንም ልጅ ቢሆን ተብሎ ሁሉ ተቀምጧል። ስለዚህ ይህ ቃል ላይ አንደኛ አዳም ነው፣ ሁለተኛ ግን እኔ ጥያቄውን እንደተረዳሁት ይቅርታ በዚያው እንድታብራራው ጊዜን እንድትጠቀም ነው። ጸሎቱ መታዘዝም ቢሆን ለራሱ ታዟል ወይ? አሁን በየጃሃን አርጊውመንት ከወሰድ ነው ለአብ ጸለየ ካል ለራሱም ጸልየዋል ወይ? ለመንፈስ ቅዱስ ጸልየዋል ወይ? ታዟልም የሚለው መጸለዩ መታዘዝ ነው የቤዛነት ነው ብንል አሁንም ጥያቄው የሚሆነው ምንድነው? ለራሱ ታዟል ወይ ነው? ለአብ ብቻ ነው የታዘዘ? ስለዚህ ለአብ ብቻ ከሆነ እሱ የታዘዘ እናንተም ለአብ ብቻ ነው የምትታዘዙ ወይስ ለሱም ትታዘዛላችሁ የሚል አይነት አርጊውመንት አሁንም የሚመጣ ይመስለኛል። ምርዬ በደስታ በዚህ ላይ ደግሞ አንድ ለመጨመር ማለት ነው። እሱ አንድ ሐሳቡም ለምን አብን አናገረ ብቻ እያለም ስለሆነ ሌላም እዚህ ላይ መጨመር የሚችለው አብ ወልድ መንፈስ ቅዱስ እርስ በርስ ይነጋገራሉ፣ እርስ በርስ ያወራሉ። ኮሚዩን የሚያረጉ እርስ በርስ የሚነጋገሩ የሚፈቃቀሩ አምላክ ናቸው። አሁን የኛ አምላክ ሌላ ፍጡር አይፈልግም ለመውደድ ማለት ነው። ለመውደድ ሌላ ተጨማሪ ነገር አይፈልግም። አብ ወልድን፣ ወልድ አብን፣ መንፈስ ቅዱስ እርስ በርስ የሚዋደዱ ከመጀመሪያውም ጀምሮ ፍቅር ነበረ። እኛን አይፈልጉንም እንግዲህ ፍቅር ለመኖር ማለት ነው። አሁን ፍቅር ሲኖር ተፈቃሪና አፍቃሪ ያስፈልጋል እና ተፈቃሪና አፍቃሪ ስለሚያስፈልግ ያለሱ ፍቅር ሊኖር አይችልም። አብ ወልድ መንፈስ ቅዱስ ግን እኛ ከመፈጠራችንም በፊት ፍቅር አላቸው። ዲፔንደንት አይደሉም። አብ ወልድ መንፈስ ቅዱስ አንድ አምላካችን ፍጡር ላይ ዲፔንደንት አይደለም ፍቅርን ለማሳየት። ምክንያቱም ፍቅር ከመጀመሪያውም ስለነበረ ኮሚዩንም ሲያረጉ ሲነጋገር አብ ወልድን፣ ወልድ አብን ያናገራል። ይሄንን ደግሞ ወልድ ያረጋል። ወልድ በሚጸልይበት ጊዜ አብን እያናገረ ነው። አብም ይመልስለታል፣ ያናገራል። አሁን እሱ የጠቀሰው ላይ ዕብራውያን 1 ላይ ብንሄድ አብ ወልድን ሲያናገረው እናያለን። አምላክ ሆይ ብሎ ነው እንደውም ወልድን ሲያናገር የነበረው። የምድርን ፋውንዴሽን በእጅክ የሰራክ ብሎ አብ ለወልድ ሲያወራለት እናያለን። እና እርስ በርስ ይነጋገራሉ። ከፍጥረት ከዛ በፊት ሁላ ወልድ ዊዝደም ተብሎ ኦሪት ላይ ዊዝደም ላይ ሁላ አለ። ከአብ ጋር አብራ ስልጣን ላይ ተቀምጣ መታወራ ብሎ ወልድን ይገልጻል። ኦሪት ላይም ብዙ ቦታ አብ ወልድ መንፈስ ቅዱስ ይታያሉ። ከአፈጣጠር ጀምሮ
መጀመሪያ ስትፈጠር የመንፈስ ቅዱስም ከላይ ሆኖ እንደሚመለከት ከዘፍጥረት ጀምሮ አለ። ሰውም ሲፈጠር ሰውን በባህሪያችን እንፍጠር ብሎ በባህሪያችን ሲል አብ ወልድ መንፈስ ቅዱስ ነው። አንድን ሰው እያናገረ እንደሆነ ወይ ደግሞ ፐርሰን ምንለውን ነገር እየተነጋገሩ እንደሚያደርጉ አብ ወልድ መንፈስ ቅዱስ አንድ ፈቃድ ሁሉም ፈቃዳቸው አንድ አብ ወልድ አሁን ወልድ ለአብ ፈቃድ የተገዛ እንደሆነ አንድም በዚህ ጸሎት ላይ በተነሳው ጸሎት ላይ እናያለን እና አንድ የወልድ ፈቃድ ለአብ ፈቃድ ያ ፈቃድ ለወልድ ፈቃድ ማለት እኩል ስለሚዋደዱ ማለት ነው። ፈቃዳቸው አንድ ስለሆነ ያንን ጸሎት ከጸለየ በኋላ ሁላ አድነኝ ካለ በኋላ ሁላ ግን የኔ ፈቃድ ሳይሆን ያንተ ይሁን ያለው አንድም እኛን እያስተማረን ነው። ሁለት ደግሞ እንዴት ወልድ ለአብ ተገዢ እንደሆነ ከዛም በኋላ ጴጥሮስ ሊያስቆም ሲሞክር ጎራዴ ሲመዝ ምንድነው ያለው? ጴጥሮስን እንደውም ተናገረው ተው ብሎ ሪቪው ካረገው አባቴ ያቀረበልኝን ወይን አልጠጣ ወይ ብሎ ተናገረው። ይሄ ማለት ፍጹም የወልድ ዊል የወልድ ፈቃድ ከአብ ጋር አንድ እንደሆነም ያሳያል። እኛንም ደግሞ በዛው የሚያስተምረን ትምህርት አለ። አብ ወልድ መንፈስ ቅዱስ አይሶሌትድ የሆኑ አይደሉም፣ ይነጋገራሉ። ፐርሰን ስለሆኑ አንድ አምላክ 3 ፐርሰን ስለሆኑ አብ ወልድን ያናግሯል፣ ወልድ አብን ያናግሯል፣ አብና ወልድ ደግሞ መንፈስ ቅዱስን ይነጋገራሉ። ሪሌሽንሺፕ አላቸው። ለዛ ነው እኛንም ሲፈጥሩን ይቅርታ በጣም ሶሪ በጣም ፈርዘር እንየው እና ምናልባት እኔ የተወሰነ ስለመረዳው ነው። አሁን እናንተ የምታወሩት ቃላቶች ትክክል ናቸው፣ ግን የሚፈጥሩት ደግሞ አንድምታ አለ። ለምሳሌ ይነጋገራሉ አሁን ስንል እኔ እንድትረዱኝ ነው። አሁን እስልምናው ሳይድ ላይ የሚረዱት ደግሞ የሆኑ 3 አካላት ሆነው እንደሚነጋገሩ ነው የሚረዱት፣ እንደሚመካከሩ አይነት ማለት ነው። ይሄ በጣም ለዛ ነው እንትን ያልኩት እንጂ ትክክል ነው። ቃላቱ ላይ ግን ይነጋገራሉ፣ ይመካከራሉ የሚል ሳይሆን አሁን ትክክለኛ አስተምህሯችን በተለይ ጃቢሮ ባለፈም ነግሬዋለሁኝ ወንድሜን የሱ አብዛኞቹ ጥያቄዎች ኩነትን ካለመረዳት የሚመጡ ናቸው። የኩነትን አስተምህሮ ማለት ነው። እና ለምሳሌ ራሱ ቃል ላይ ሆኖ እንምጣ። መጀመሪያ መመሪ ካሉት እንነሳና ራሱ ለራሱ ጸሎት አቅራቢ ነው ወይ የሚል ማለት ነው። ጸሎትን አቀረበ ሲል ራሱ ለራሱ ጸሎትን አቅራቢ ነው ወይ የሚል በግልጽ ነው የምናስቀምጠው እሱን ፖይንት። አሁን 3 ነገሮች አሉ ተመልከቱ። የመጀመሪያው ቀጥታ አሁን አዳምን ነቢያትን ወይም ደግሞ የሰው ልጆችን ሙሉ ከስዕሉ ከፒክቸሩ አውጥተን ክርስቶስና በጣም ግልጽ የሆኑ ስህተቶች የሚፈጠሩት እንደዛ ስለሆነ ነው። በእንትን ላሳያችሁ በዲያግራም በጣም ብዙ ጊዜ ተመሳሳይ የሆኑ ስህተቶች ይፈጠራሉ ካለመረዳት የሚሆኑ ማለት ነው። እና እስቲ እንመልከታቸው። ከዚህ በፊትም በተመሳሳይ ማዕከለኛ የሚለውን ይዘን ስናነሳ ስለነበር ነው ከወንድሜ ጋር። አሁን እዚህ ጋር በሲምቦል ብቻ ላስቀምጠው አይ ቲንክ ግልጽ ይሆናል ብዬ አስባለሁኝ። እዚህ ጋር አዳም አለ ብለን እንውሰድ። ከዛ በኋላ ደግሞ ክርስቶስ መጣ። በጣም ይቅርታ እንግዲህ ምሳሌ ዘያጽጽ ነው እንድንረዳው ብቻ ነው። ከዛ ደግሞ ስላሴ አለ እንበል። ይኸውላችሁ ፒክቸሩ ውስጥ አዳምን አውጥቶ አንድ ሰው አዳምን ትቶ ክርስቶስንና ስላሴ ወይም ደግሞ ክርስቶስ አብ ወልድ መንፈስ ቅዱስን ማለት ነው ወልድን እዚህ ጋር አድርጎ አብና መንፈስ ቅዱስን እዚህ ጋር አድርጎ ለብቻው ጸሎት አደረገ የሚል ከሆነ ይሄ ሲጀመርም ለመረዳትም አይደለም ይሄኛው የሚሆነው። ክርስቶስ እኮ ይሄን ሁሉ ሰው መሆን ክርስቶስ ለማለት እኮ እንግዲህ የቃል ሰው መሆን ያስፈልገው ራሱ በአዳም ምክንያት ነው። ፒክቸሩን እንደዚህ ማጥበብ አይጠበቅብንም። ፒክቸሩ መስፋት መቻል አለበት።
ሶ ለአዳም ነው ክርስቶስ የቤዛነት ስራ የሰራው። ይቅርታ አድርጉልኝ፣ በጣም ይቅርታ መሄድ ይኖርብኛል። ባለቤቴ ዲዩ ስለሆነች መሄድ ይኖርብኛል። አይ ቲንክ ምጥ ከመጣ እንግዲህ በዚህ በጣም ነው ምናምን ያክል የአዳምን ፒክቸር አውጥተን አይደለም የመጣው፣ ለቤዛነት ነው። ለማን? ለሱ ለመጮህ፣ የሱን ጩኸት ለመጮህ ነው የመጣው እንጂ የራሱን ጩኸት አይደለም የሚጮኸው ክርስቶስ። ስለዚህ እንደዚህ አይነት ሚስኮንሰምፕሽን መኖር አያስፈልግም። ሶስተኛው በጣም መታየት ያለበት የኩነት አስተምህሮ ላይ ሁሉም ይፈታል። ታዘዘ የሚለው ለምንድን ነው? ቃል ስለሆነ ነው። በአብ ልብነት የታሰበው በወልድ ቃልነት ስለሚፈጸም ነውና በወልድ ቃልነት መፈጸሙን በደንብ ብታስረዱት የበለጠ ይረዳዋል ብዬ አስባለሁ። በጣም ይቅርታ አድርጉልኝ። ይቅርታ በጣም ሁላችሁንም። እንግዲህ በሰላም እንግዲህ ባለቤቶትን ይገላግሉት ለማለት ነው። ያ ዮናኪን በሰላም ምስራች ያሰማ። ሚኪ ጃቢሮ በቃ እንደተባለው የሚጨመር አሁን በተባለው ነገር ላይ የምትለው ነገር አለ? ሚኪ የሆነ ነገር በፊት ሲናገር ሰምቼው ነበርና ሲንግል ኢንቲቲ የሆነ አይ ቲንክ ኤርሚያስ ላይ ነው ምናምን ነገር ጠቅሶ ነበረ ጃቢር። የሆነ ነገር ቢባል ደስ ይለኛል። አይ ቲንክ ትንቢተ ኢሳይያስ መሰለኝ 44:24 ላይ አንስቶ እኔ የሚለውን አንስቶ መምህራችን መልሰውለታል፣ ግን እንትና አላለም ብሎ ነበርና ሌሎችም ስላሉ ምናልባት የሚጨምሩለት ከሆነ አሁን እሱ ላይ እንዳይረዝም አሁን የተነሳው ሐሳብ ላይ እኔ የጠየቅኩትን ጥያቄ ላስቀምጥና እሱ ላይ ሰማለ። ምናልባት የተነሱት ጥቅሶች ላይ ማብራራት የምትፈልጉ ከሆነ ጥቅሶቹ ልስጣችሁና እንትን ማለት ሐሳብ መጨመር ትችላላችሁ። እኔ ግን መውጣት ይኖርብኛል። ሚኪ ሐሳብ ልስጥ። ምናልባት አንተ በስጋ ወራት ክርስቶስ የጸለየውን ጸሎት ነው እየተናገርክ ያለው። እሱ ያው ክርስቶስ ራሱን ኦኬ ችግር የለም ራሱን ለቤዛነት ጸለየው አይደለም ጥያቄ። ለአዳም ነው የጸለየው፣ ለራሱ ነው የጸለየው? ይሄ አይደለም ጥያቄ። ወደ ማን ነው የጸለየው? ወደማ? ያ ነው እሱ ነው ጥያቄ። መምህር ብነ ሐኪም ደግሞ ሲያስረዱ የነበሩት የአዳምን ጩኸት እየጮኸ እንደሆነ ምልጃን ሲያቀርብ የነበረው የአዳምን እንደሆነ ሲናገሩ ነበር። እንደዛም ቢሆን እኔ ችግር የለብኝም። ያንን ምልጃ ወደ ማን ነው ያቀረበው? ወደማ? እኔ ወደ አብ እንደሆነ ነው የማውቀው። ወደ ወልድም አይደለም ወደ መንፈስ ቅዱስም አይደለም። እና እናንተ እንዲሁ ምልጃና ጸሎትን ስታቀርቡ ለአብ ለወልድ ለመንፈስ ቅዱስ ነው የምታቀርቡትና ኢየሱስ ለአንድ አካል ነው ይህንን ነገር የሚያቀርበው፣ እናንተ ደግሞ ለሶስት አካልና ይሄ ነገር ተለያየና እንዴት ታዩታላችሁ የሚለውን ነገር ነው። ይሄንን ነበር የጠየቁት። አሁንም የሚያብራራ ሰው ካለ እዚህ ላይ አንድ 10 ደቂቃ መቆየት ይችላል፣ መስማት ይችላል። እና የቅድሞቹ የተነሱት ጠቅላላ ሐሳብ ላይ ደግሞ የተለየ ሌላ ማብራሪያ መስጠት የሚችል ሰው ካለ ነገም መጥቼ መጠየቅ ይችላል። እና አይ ፕሮሚስ ምንም አይነት እስልምና ጥያቄ ካላችሁ ኡስታዝ አገናኛችኋለሁ። በስንት ሰዓት ጥያቄያችሁን ጠይቃላችሁ። እናንተ እኔም ባስተናገዳችሁኝ ኢንቫይሮንመንት አስተናገዳችኋለሁ። ይሄ እኔ ፕሮሚስ። እዚህ ጋር ግን ጃዬ አንተ እያልክ ያለኸው ኢየሱስ ክርስቶስ ለአብ ጸሎት ስላቀረበ የሰው ልጆችም ቀሪው የሰው ልጆች በሙሉ ወደ ወልድና ወደ መንፈስ ቅዱስ ጸሎት ማቅረብ የለባቸውም። ጸሎት መቅረብ ያለበት በሙሉ ሁልጊዜም እና በምን ጊዜም ለአብ ብቻ ነው ብለህ ነው ለማለት ፈልገህ ነው? ኮንክሉዥን ነው? እኔ እሱ ለማለት አይደለም። ኢየሱስ ጸሎትና ምልጃ ሲያቀርብለት የነበረው አካልና እናንተ ጸሎትና ምልጃ የምታቀርቡለት አካል ፈጽሞ የተለያየ። ክሊር እንዲሆን ሚኪ እዚህ ጋር በጠይቀው ክሊር እንዲያደርገው ምንድን ነው የሚያመጣው ችግር? እሱን አስረዳንና ከዛው ምናልባት ችግር አለው ችግር የለውም ማለት ነው። ሀሳቤን ላስቀምጠው 20 ሰከንድ ስጠውና ሀሳቡን ያቅርብ። አንድ ጥያቄ ሲጠየቅ እኮ ለምሳሌ አንተ አሁን ከሙስሊምም ስለመጣ ባክግራውንድ ኮንትራዲክት ያደርጋል ብለህ ነው እየጠየቅከን ያለው? ምንድን ነው ማለት? አንዳንድ ጊዜ እኮ ዝም ብለህ ጠይቀህ ከዛው ለፈን ነው የጠየቅከን ወይ ኮንትራዲክት ያደርጋል ብለህ ነው ወይስ ምንድን ነው? እኔ አልገባኝ። እኔ የጠየቅኩት ኢየሱስ ክርስቶስ ሲጸልይለትና እናንተ የምትጸልዩለት አካል የተለያየ ነው። በቃ ይህንን ስለገባኝ ምንድን ነው የሚያመጣው? ምን አልከኝ? ምንድን ነው? ቆይ እንደዛ አሁን ልጠይቅበት የፈለግከው ነገር ምንድን ነው? ኮንትራዲክት አደረገ ነው ምንድን ነው?
አልገባም። አሁን ምን መሰለክማ አሁን ለምሳሌ ኢየሱስ ክርስቶስ በስጋው ፍጡር ነው አይደል? አዳም ቃል በቃል መልስ የስጋ ባህሪ ያነሳው ከዛ ያነሳ የተፈጠረ ነው። ይሄ ስጋው ፍጡር የሆነው ስጋ ለወልድና ለመንፈስ ቅዱስ ምልጃና ጸሎትን አቅርቦ አያውቅም። ኖ እንደዛ አይደለም። አየ መጀመሪያ አስተምህሮአችንን ማወቅ አለበት። ጥያቄ ስጠይቅ እኛ የምናውቀው አንድ ስግው ቃል ነው። ለምሳሌ አንተ ነፍስ እንዲህ ነው ስጋ እንዲህ ነው ተብሎ አይነገርልህም ማለት አንድ ጃቢር ነው ያለው። ነፍስ እንደዚህ እያለ ነው ስጋው እንደዚህ እያለ ነው። ለምሳሌ አሁን ጃቢር ሲተኛ ኦኬ ቆይ ጃቢር ስጋው ተኝቷል ነፍሱ ግን አሁን እንትን እያለች ነው አንልማ። ልክ እንደዛም ስንናገር ለአንድ ስግው ቃል ነው የሚናገረው። ስጋና ነፍስ አልነጣጠልኩም እኮ አዳምዬ። ኖ ኢየሱስ ለኢየሱስ ክርስቶስም መለኮትና ስጋ ነጥለ መለኮቱ እንደዚህ ስጋው እንደዚህ ተብሎ አይነገርም። በእኛ አስተምሮ የለም እንደዚህ። አይ መለኮቱ ያለው ሌላ አስተምሮ ነው። ጃቢር ወልድና ክርስቶስ ይለያያሉ ብለህ ነው የምታምነው? ወልድ እኮ መለኮት ነው። ኢየሱስ ደግሞ ስጋው ቃል ነው እንዳላችሁት ቃልና ስጋ ተዋህዶ ማለት ነው። እኮ ወልድ ማለት ግን ክርስቶስ ማለት ነው እኮ ስጋ የለበሰ። ወልድ ማለት ክርስቶስ ማለት አይደል? ወልድ ማለት የአብ ልጅ የባህሪ ልጅ ማለት ነው። ወልድ የአብ የባህሪ ልጅ። ስለዚህ ጸሎት ሃይማኖታችንን አንብበው ታውቃለህ ጃቢር? የሃይማኖት ጸሎት ሁሉም በፈጠረ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እናምናለን የሚለው። ከዛስ ምን ይላል ስለ ወልድ? ስለ ወልድ እናምናለን ይልና ስለ ልጁ እናምናለን። ካወቅከው አንብበው። ምክንያቱም አሁን እዚህ ጋር ችግር የሆነው አዳምን ፖይንት አውት ለማድረግ የሞከረው ምን መሰለ የሆነ ፕሪሰፖዝድ አይዲያ ይዛሃል አንተ ስለ ስላሴ ስለ ምስጢረ ስላሴም ስለ ምስጢረ ስላሴ የቱ ጋር ነው የተሳሳተ ያስኩት? አረመ ችግር የለውም። ቆይ አንዴ ልጨርስልህ። ፕሪሰፖዝድ አይዲያ ይዛሃልና እሱም ፕሪሰፖዝድ አይዲያ ለመማር ከሆነ ለመወያየት እሱም ፕሪሰፖዝድ አይዲያ ወይ ወደ ጎን ማስቀመጥ አለብህና ከመጀመሪያው ጀምሮ ስለ ዋን ዲቫይን አክሽን ዋን ዊል ዋን ላቭ እንደዚህ ነገሮች ኢንሰፐሬብል ኦፕሬሽንስ ብዙ የምንላቸው ቃላቶች ተርሞች አሉ። እነሱን ሁሉ ምናልባት መምህር ሊያስረዱ ይችላሉ ሌላ ጊዜ ማለት ነው። ከኤሌመንተሪው ልጀምር ካልክ ማለት ነው ፕሪሰፖዚሽን አይዲያ ሳቲዝ እንደዚህ ነው የሚያምኑት ብለህ ከዛ ከተከራከርክ ይሄ ችግር ያመጣል። አሁን አንተ ወልድ እንትን ነው ክርስቶስ ሌላ ነው ብለህ ለያየኸው። ጸሎት ሃይማኖታችን ላይ ከአብም ከማርያምም የተወለደው አንድ ጌታ ኢየሱስ ክርስቶስ ነው ብሎ ያንን ለዲቫይን ፐርሰን ይሰጣል። ጸሎት ሃይማኖቱ ላይም ብታየው ይሄ ነገር ይመለስልሃል ማለት ነው። ፕሪሰፖዝድ አይዲያህን ምናልባት ወደ ጎን ብታስቀምጠው ጥሩ ነው። እዚህ ጋር ላስቀምጥልህ የፈለኩት ኢየሱስን እኮ አብ አልወለደውም። አብ የወለደው ወልድን ነው አይደለ? ከዛ ማርያም ስጋን ጸነሰች። ጸሎት ሃይማኖቱን ላንብብል እኮ ያው ልጁ ምናምን ሐሳብ ልስጠው። እሺ ጃቢር ሰላም ለእናንተ ይሁን። ሁላችሁም ሰላም ብያለሁ። አካውንት ያው ተዘግቶ ይሄ ሌላ ስለሆነ ነው። ችና ተረፍካት ያሬዶ እንኳን ደህና መጣ። ሰላም ጎዳ ነበር። ሰላም ክብሩ ይስፋ እግዚአብሔር ይመስገን። ጃቢር በደንብ 2 ሚኒትስ ወይ 3 ሚኒትስ እስካሁን የተወራውን ሰመሪ አድርጌ ልንገር። ኦኬ የመጀመሪያው ነገር እኛ የምናወራው ቃል ስጋ ሆነ ወይም ስግው ቃል እናለን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ያ ቃል ራሱ እግዚአብሔር ነው፣ እኔነት አለው ማለት ነው። ወይም አካላዊ ቃል ነው ወይም ሎጎስ እንላለን ማለት ነው። እና ስግው ቃል ወይም ቃል ስጋ ሆነ ይላል። ቃል ስጋ ሲሆን ቃልነቱ አልጠፋም፣ ስጋነቱም አልጠፋም። ስለዚህ ቃል ስጋ ሆነ ከተባለ የምናወራው መለኮት ሰው ሆነ እያልን ነው ማለት ነው። እግዚአብሔር ሰው ሆነ እያልን ነው ማለት ነው። አምላክ ሰው ሆነ እያልን ነው። አምላክነት አልጠፋም፣ ሰውነት አልጠፋም። ስለዚህ የክርስቲያኖች አስተምሮን አይ ቲንክ በደንብ ያንተን ሳይሆን ያንተን አረዳድ ሳይሆን ክርስቲያኖች እምነታቸው ምንድነው? ይሄ ነው፣ አምላክ ሰው ሆነ ነው። ስለዚህ አምላክ ሰው በመሆኑ አምላክነት አልጠፋም። ወልድ ስንል ቅድመ ዓለም ከባህሪ አባቱ ከአብ ጋር የነበረውን የባህሪ ልጅነቱን ያሳያል። ከዛ ደግሞ ኢየሱስን ደግሞ በምድር ላይ ያለ ድንግል ማርያም ከወለደችው በኋላ ግብሩን የሚገልጥ ነው። ባይዘው ኢየሱስ ማለት መድኃኒት ማለት ነው፣ አዳኝ ፈዋሽ ማለት ነው። ስለዚህ ክርስቶስ ማለት ደግሞ መሲህ ማለት ነው። ቃል ስጋ ከሆነ በኋላ እነዚህ የሚገልጡ ስሞች ወጥተውለታል ማለት ነው። ስለዚህ ቃል ስጋ ሲሆን ቃልነቱ አልለቀቀም ማለት ነው እና አምላክ ሰው ሆነ እንላለን ማለት ነው። ስለዚህ እሱን አንድ በደንብ አስምርበት። ሌላው ኢየሱስ ክርስቶስ ሲጸልይ ነበረ። አዎ ነበረ። ሰው ሆነ እኮ እያልን ነው። ሰው ሆነ፣ አምላክ ሰው ሆነ እስካለን ድረስ
ሰው የሆነበትን ፐርፐዝ ሊገባን ይገባል። ሰው የሆነበት ፐርፐዝ ምንድን ነው? እስከ መስቀል ሞት እንኳን የታዘዘ ሆነ ከተባለ ጸለየ፣ ለመነ ቢባል ምንም እኛ የሚቆረቁረን ነገር የለም። ስለዚህ ጸለየ ስንል ምን እያልን ነው? ለአርያ ለምሳሌ እኛ ለምሳሌ የሐዋርያቱን እግር አጠበና ጌታ ምን አለ? አያችሁ እኔ እንዳጠብኳችሁ መምህርና ጌታ ትሉኛላችሁ። አሁን እኔ እግራችሁ እንዳጠብኩ ደግሞ እናንተም ደግሞ እንደዚሁ እርስ በርስ ተጣጠቡ አለ። ለአርያነት ለምሳሌነት ይህን አደረገ። የሚገርመው ነገር ጸለየ የተባለው ኢየሱስ ክርስቶስ ደግሞ ጸልዩ ወደ እኔ ደግሞ ብሏል። በዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 13 እንዲህ ይላል፣ እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ እኔ አደርገዋለሁ። ማናቸውን ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል ጌታ። ስለዚህ በስጋ ወራት፣ ቅድም በስጋ ወራት የምትለው እንዳትረሳት። በስጋ ወራት ብርቱ ጩኸትን ጮኸ፣ በስጋ ወራት ተጠማ፣ በስጋ ወራት ጸለየ እንላለን። እኛ ሰው ሆነ እኮ እያልን እየተናገርን ነው። አምላክ ሰው ሆነ እያልን ነው። ስለዚህ ሰው ስለሆነ የእኛን ጩኸት እየጮኸ የአዳምና የልጆቹን ጩኸት እየጮኸ ቤዛችን ምትካችን ስለሆነ ይህን አደረገ። እኛን ለማስተማር ደግሞ ምክንያቱም ጌታ የቃልም የተግባርም መምህራችን ነው። ክርስቶስ ኢየሱስ አምላካችን ብቻ ሳይሆን ደግሞ መምህራችንም ነው። አርጉ የሚለንን ነገር አርጎ ነው። ለምሳሌ ጠላቶቻችሁን ውደዱ አለ። ሲቸነክሩት ሲገርፉት ስለነሱ ይቅርታን ይለምን ነበረ። አየህ ሰው የተግባርም የቃልም መምህራችን ነው ኢየሱስ ክርስቶስ። ለአርያ ለምሳሌ ጸሎትን አስተማረን፣ ጾምን አስተማረን፣ ጾሞ ጹሙ አለን፣ ጸልዮ ጸልዮ አለን። ፍቅርን አስተምሮ ፍቅርን ስጡ አለን። በጠላቶቹ ተገርፎ ተቸንክሮ ይቅር በሉ አለ። እኛም ጠላቶቻችን የሚገሉን የሚያሳዱን ከመጣ በቀል እንዳይኖር ይህን ሁሉ አስተማረን። ስለዚህ ለምሳሌና ለአርአያ አረገና ግን የሚገርም ይህ ሁሉ ይለዋል ቅዱስ ጳውሎስ፣ ይህ ሁሉ በስጋ ወራት ይለዋል። አሁን ኢየሱስ ክርስቶስ መለመን መጸለይ የለበትም። ይህን በስጋ ወራት ሳለ አደረገው። ስለዚህ ምን አለ ጌታ? የዮሐንስ ወንጌል ምዕራፍ 14 ላይ ማናቸውንም ነገር እኔ እሄዳለሁ አለ። እኔ አሁን እሄዳለሁ፣ እኔ ወደ አብ እሄዳለሁ፣ ወደ አባቴ እሄዳለሁ፣ አብም ስለ ወልድ እንዲከብር በስሜ የምትለምኑትን አለ። አየህ አሁን እኛ ፍጥረት ሁሉ ክርስቶስ ይለምነዋል። ምክንያቱም ምን አለ? ለምኑኝ የምትለምኑትን ደግሞ ሁሉ እኔ አደርገዋለሁ አለ። እና ይሄ በስጋ ወራት የሚለውንና ከእርገቱ በኋላ ደግሞ በአብ ሪና በአባቱ ቀኝ ከተቀመጠ በደሙ በኋላ ያለውን ነገር በደንብ ሁለቱ ልትለይ ይገባል። እና ኢየሱስ ክርስቶስ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ብሏል። ስለዚህ የሚጸለይለት ወደ እርሱ ምንም አልድ የሚለመን አምላክና ጌታ ኢየሱስ ክርስቶስ ነው ማለት ነው። በስጋዊ ወራቱ ግን ስለ ቤዛነት ስለ አርያነት ወይም ምሳሌ ለመሆን እና ደግሞ የአዳምና የልጆቹን ሁሉ ሕማምና መከራ ስለተሸከመ እና የማስታረቅን አገልግሎት እያደረገ ስለሆነ ከራሱ ጋርም ከአባቱ ጋርም ከባሪቱ ከመንፈስ ቅዱስ ጋርም እርቅን እየፈጸመ ስለሆነ ይህን እርቅ ደግሞ በስጋ ወራት ይህን አደረገልን እና አሁን ለምኑኝ፣ ወደ እኔ ጸልዩ፣ ጠይቁ፣ ማናቸው ነገር ብትጸልዩ እኔ ራሴ አደርገዋለሁ ብሎ ነግሮናል ማለት ነውና እስካሁን የነበረው ሁሉ በዚህ ውስጥ ይጠቃለላል ብዬ አስባለሁ። ጃቢ መዝሙሬ ቆይ አንዴ እኔም አንተን ብዬ ጥያቄ ልጠይቅ ብዬ ነው። ምክንያቱም በተደጋጋሚ እያነሳው ስለሆነ እኔም ከቅድም ጀምሮ የታዘብኩት ከቅድም ጀምሮ አንድ የሚላት ቃል አለች ጃቢር። እሱ ምንድነው? ክርስቶስ ለወልድ ይጸልያል ወይ ይላል እና በክርስቶስ ውስጥ ስንት እኔነት ነው ያለው? ክርስቲያኖች አስተምሮ እንግዲህ እኔ የሚለው አንድነት ነው። እኛ ወልድ ይሄን ምንድነው መለኮት ይሄን አለ ስጋ ይሄን አለ እያለን ክርስቲያኖች አንከፋፍልም። ስግው ቃል ነው የምንለው። ስግው ቃል እስካለን ድረስ የምናወራው ስለ አንዱ አምላክ ነው የምናወራው፣ ስለ አንድ ባህሪ ስለ አንድ አካል ነው የምናወራው እንጂ የሚከፋፈል ከተዋህዶ በኋላ መከፈል መለወጥ መለያየት የለም። ከተዋህዶ በኋላ ቃል ስጋ ከሆነ በኋላ ስለዚህ ያው የምናወራው አንድ ባህሪ አንድ አካል ነው የምናወራው ማለት ነው። አንድ የመጨረሻ ጥያቄ የምጠይቅህ ያሬዶ ይሄን ክሊር እንዲያደርግ ነው። ስጋው ብቻውን ለመለኮቱ ጥያቄ መጠየቅ ይችላል በክርስቶስ ውስጥ ወይስ አንድነት ነው ያለው? ብሎ ነገር የለም። ቅድም ራሱ አሁን ይሄ የሚመልሰው ይመስለኛል። አሁን ቀጥሉ። ኦኬ ኢየሱስ ክርስቶስ የተዋሃደው ስጋ የፍጡር ስጋ ነው
ፈጥሮ ራሱ ፈጣሪ እኮ ነው። ለዛ ድንግል ማርያም ለዚህ ነው የማህፀኗን ፍሬ አምላኬ ትለዋለች እኮ። ስለዚህ ያ የተዋሃደው ስጋ የፍጡር ስጋ ነው ስንል ፈጣሪው ደግሞ ባለቤቱ እርሱ ራሱ እንደሆነ ትክክል እኮ ነው። ለዚህ ነው ድንግል ማርያም ያን በማህፀኗ የነበረውን አካላዊ ቃል ምን ብላ ትጠራዋለች? አምላኬ ብላ ትጠራዋለች። ስለዚህ የዛ ስጋ ፈጣሪ አብም ነው ራሱ ወልድ ነው መንፈስ ቅዱስ ነው። ምክንያቱም ሰውን በመልካችን እንደ ምሳሌያችን እንፍጠር ያለ አብ ወልድ መንፈስ ቅዱስ ስለሆነ ማለት ነው። ሁሉ የሆነው ደግሞ በአካላዊ ቃል ስለሆነ በልጁ ዓለማት ሁሉ ተፈጠሩ እንደሚል ማለት ነው። ስለዚህ ያው ራሱ የተዋሃደው ስጋ የድንግል ማርያም ፈጣሪ ራሱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ብቻ አይደለም አብም መንፈስ ቅዱስም ነው። እና ኢየሱስ ክርስቶስ ጸለየ ስንል መለኮት ወደ መለኮቱ ራሱ እንደዚህ ስጋው እንደዚህ ያለን የምንከፋፍለው ነገር የለም። እና የጸለየበትን ፐርፐስ ዓላማ ቀደም እንዳልኩት የዘረዘርኳቸውን ሁሉ ይይዛል ማለት ነው። እዚህ ላይ ደግሞ ትንሽ ለመጨመር ወልድ ሲጸልይ እንግዲህ የወልድ አንድ ሲሆን እንግዲህ መለኮትና የሰው አንድ ሲሆን ሳይለያይ እንደ አንድ ነው የሚያወራው። ክርስቶስ ከመለኮቱም ከሰው ባህሪውም ሳይለይ እንደ አንድ ነው የሚያወራው። በቃ ሳይደባለቅ ሳይለያይ እንደ አንድ ነው የሚያወራው። ስለዚህ ጸሎት ሲጸልይ ክርስቶስ ወልድ ማለት ነው። ወልድ እየጸለየ ነው። ወልድ እንዴት ነው ወደ አብ የሚጸልየው? በመንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ቅድም እንዳልኩ ይነጋገራሉ። አብ ወልድ መንፈስ ቅዱስ። ወልድ ሲጸልይ በመንፈስ ወደ አብ ነው። አላይጃ ምን መሰለህ አሁን እሱ ጃቢሮ እና ሌሎች ሙስሊም ወገኖቻችን ይሄ ይነጋገራሉ የሚለውን በእኛ ባሰነው ፐርፐዝ መልኩ አይረዱትም። እና እሱ ወርድ ወደ ሙስሊሞቹ ጋር ሲደርስ ለብዙ አይነት አረዳድ ኤክስፖዝ ያደርጋቸዋል። እና አይገስት እንትኖቻችንም ወርዶቻችንንም በሚመጥናቸው ልክ እነሱ ሊረዱት በሚችል መልክ አርገን ምክንያቱም በእስልምናው መነጽርና በእስልምናው አረዳድ ስለሚመለከቱት አንዳንድ ነገሩንና በቃ በክርስቲያኖች ትርጉም በክርስቲያኖች አረዳድ ስለማያዩት ወደ ተሳሳተ ትርጉም እንዳይወስዳቸው ፈራለሁ። ያው በመረዳታቸው ልክ እያሳደግነው መጣ አይገስ ጥሩ አቺቭ እናደርጋለን ፐርፐዛችንን ብዬ አምናለሁና እንዳይጠነክርበትም እንዳይጠጠርበትም ቀስ ያረግን ቢውል ብናረግለት ጥሩ ነው ባይነኝ ላይጃ